እነሆ ታላቅ የምስራች ለቴክኖሎጂ አፍላቂዎች በሙሉ የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ከበላይ መልቲሚዲያ ጋር በመተባበር የስኪል ኢትዮጵያ ብሔራዊ የቴክኖሎጂና ኢኖቬሽን ውድድርን ጀምሯል። ችግር ፈቺ የሆኑ የፈጠራ ስራዎች ቀርበው ከፍተኛ ውድድር የሚደረግበት ይህ ዝግጅት ኢኖቬሽን እና የቴክኖሎጂ ፈጠራ ስራዎች ወደ ላቀ ደረጃ የሚያሸጋግር ነው። ከውጭ የሚገቡ ቴክኖሎጂዎችን በመጠቀም የሚባክን ጊዜ አይኖርም። ችግር ፈቺ ቴክኖሎጂዎችን በአገራችን ልጆች በአገር ውስጥ እንዲመረቱ የሚያስችል አዲስ ምዕራፍ ተከፍቷል። ምን ይሄ ብቻ! በዚህ ውድድር ላይ ተሳትፈው በላቀ የፈጠራ ስራዎቻቸው አሸናፊ የሚሆኑ ተወዳዳሪዎች ዳጎስ ያለ ሽልማት ይበረከትላቸዋል። የስኪል ኢትዮጵያ ብሔራዊ ኢኖቬሽን ኤንድ ቴክኖሎጂ ውድድር ላይ ኑ እንወዳደር፣ እናሸንፍ፣ እንሸለም። በቴክኖሎጂና ኢኖቬሽን ላይ በተዘጋጀው ውድድር ለመሳተፍ ዝግጅቴን ጨርሻለሁ። እናንተስ? ይህ ውድድር በአይነቱ ለየት ያለ እንደሆነ ተገንዝቤ ተመዝግቤያለሁ። ኑ እናንተም ተመዝገቡ፣ እንወዳደር። እንዲሁም የፈጠራ ስራዎቻቸውን ዘላቂነት እንዲያስተዋውቁ፣ እንዲያሻሽሉና ወደ ምርት እንዲገቡ ከፍተኛ ድጋፍ ይደረግላቸዋል። ስኪል ኢትዮጵያ ፕሮግራም ፈጠራዎችን በማበረታታት ለአገር የላቀ ፋይዳ ያለው ስራ መስራቱን ቀጥሏል። ውድድሩ ከውድድር ባለፈ ለአገር የሚተርፉ ፈጠራዎችን የመፍጠር ተነሳሽነትን ወደ ላቀ ደረጃ የሚያሸጋግር ፕሮግራም ነው። ውድድሩን በቴክኖሎጂና ኢኖቬሽን ዘርፍ ከፍተኛ ልምድ ያላቸው የዘርፍ ባለሙያዎች በዳኝነት ተሰይመው በብቃት ይመሩታል። ፈጠራውን ያሳዩ፣ ይወዳደሩ፣ ያሸንፉ። እሁድ ምሽት ከ2 ሰዓት እስከ 4 ሰዓት የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ከበላይ መልቲሚዲያ ጋር በመተባበር ኢትዮጵያ በልጆቿ ፈጠራ የኢኮኖሚ ሉዓላዊነቷን ታረጋግጣለች። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ማህደር ነኝ፣ የስኪል ኢትዮጵያ ፕሮግራም አቅራቢ። ይህ የስኪል ኢትዮጵያ ብሔራዊ ቴክኖሎጂና ኢኖቬሽን የአምስተኛው ሳምንት ውድድራችን ነው። ውድድሩ በኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩትና በበላይ መልቲሚዲያ በመተባበር ከበላይ መልቲሚዲያ ጋር በመተባበር የሚያዘጋጁት ሲሆን ዘወትር እሁድ ምሽት ከ2 ሰዓት እስከ 4 ሰዓት ድረስ በሀገሬ ቴሌቪዥን የሚተላለፍ ሲሆን ረቡዕ ከጠዋቱ 3 ሰዓት እስከ 5 ሰዓት እንዲሁም ሐሙስ ከ9 ሰዓት እስከ 11 ሰዓት በድጋሚ የሚተላለፍ ፕሮግራማችን ነው። የዛሬው አምስተኛው የስኪል ኢትዮጵያ ተወዳዳሪዎቻችን 6 ሲሆኑ እንደተለመደው 3 ዳኞች ይኖሩናል። እነዚህን ዳኞች በክብር በቅደም ተከተል ወደ መድረክ እጋብዛለሁ። ዶክተር ቃለአብ ኃይሉ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ረዳት ፕሮፌሰር፣ እባክዎ ወደ መድረክ። የሻለም ኃይልዬ የቢዝነስና ሶሻል ሰርቪስ አሰልጣኝና አማካሪ፣ እባክሽ ወደ መድረክ። ከፈለኝ ኃይሉ የቢዝነስና ኢንቨስትመንት ኤክስፐርት፣ እባክህ ወደ መድረክ። የአምስተኛው ሳምንት ስኪል ኢትዮጵያ ብሔራዊ የቴክኖሎጂና ኢኖቬሽን ውድድር ተወዳዳሪዎችን በቅደም ተከተል ወደ መድረኩ እጠራለሁ። የመጀመሪያ ተወዳዳሪያችን አብዱ እና ደጀን ናቸው። ፕሬዘንቴሽኑን የሚያቀርብልን ደጀን ነው። እባክህ ወደ መድረክ። ስሜ ደጀን ይባላለሁ። ጓደኛዬ ደግሞ አብዱ ይባላል። እኛ ዛሬ ይዘን የመጣን ፕሮጀክት ነው፣ ሚኒ ሃርቨስቲንግ ማሽን ይባላል። ከዚህ ደግሞ በፊት ሁላችን ባክግራውንድ የኔና የጓደኛዬ በመካኒካል ዲዛይን ከዩኒቨርሲቲ ወጣን እና ከዲዛይን ጀምሮ እስከ ዛሬ ድረስ ማኑፋክቸሪንግ ማድረግ እስከ ምርት ድረስ የተለያዩ ፕሮጀክቶች በዩኒቨርሲቲ ጀምረ እስከ ዛሬ እየመረትን ያለን ነው። ራሳችን የሆነ ካምፓኒ አለን። እሱም ካምፓኒ ትዌን ፎርስ ማኑፋክቸሪንግ ፒኤልሲ ብለን ላውንች አድርገናል። የንግድ ፍቃድ ፕሮሰሱም እያለቀ ነው። በአሁኑ ሰዓት ደግሞ በችግር ላይ ያለን ኢትዮጵያ ውስጥ ያለው ፕሮጀክት አዘጋጅተን መጥተናል። ስለዚህ እኛ ፕሮጀክታችን ዛሬ ደግሞ ሚኒ ሃርቨስቲንግ ማሽን ትባላለች። ሚኒ ሃርቨስቲንግ ማሽን ስራው ምንድነው? ወርክ ፕሮቶታይፑ ያለቀ ነው። ሶላር አፕግሬድ እያደረግን ነው። ፓተንት ደግሞ ፔንዲንግ ወይ ፕሮሰስ ያለው በቅርብ ጊዜ የሚያልቅ ማለት ነው። ሴክተራችን ግብርና ላይ ማኑፋክቸሪንግ ላይ ስለሆነ ስለዚህ ምንድነው ገበሬ ነው። እሱ ምንድነው 13 ሚሊዮን የሆኑ እንደ ኢትዮጵያ ገበሬዎች ናቸው የሚገኙት።
ከዛ ደግሞ 1% በታች ያሉ ሰዎች ደግሞ ምንድነው ትልቆች ካምፓኒ ማሽኖች የሚጠቀሙበት ናቸው። እንደዚህ ለአጨዳ የሚሆኑ ከሚሊዮኖች ውስጥ የሚቆጠሩ ናቸው። ሌላ ደግሞ 16 እስከ 30 የሆኑ እነዚህ ደግሞ ሎስት የሆኑ የሚበተኑ ወይ የሚጠፉ ናቸው። ሌላ ደግሞ ከ6000 በላይ የሆኑ ደግሞ ምንድነው ዳሜጅ የሚሆኑት የሚገኙ ናቸው። እነዚህ አብዛኞቹ ደግሞ ለበሽታ የሚሆኑ ያለ ጊዜ ያለመሰብሰብ ነው። አብዛኛው ለምሳሌ እንደ ኢትዮጵያ ስናይ ወደ አማራ ክልል የተለያዩ ኦሮሚያ ደግሞ ወደ ተራራማ ያሉ ነገሮች ማሽኖች መድረስ አይችሉም። እነዚህ ከባድ የሆኑ ማሽኖች ማለት ነው። እነዛዎቹ መድረስ ስለማይችሉ በጊዜው አለመሰብሰብ ችግሮቹን እየፈጠሩ ስለነበሩ ለነዚህ ደግሞ ፕሮብሌሞች ናቸው። ሁለተኛ ደግሞ ገበሬዎች ብዙ ጉልበት ያወጣሉ። የእመሞች ያመጣል፣ እናቶች ላይ ያመጣል፣ የሰዎች ሾርቴጅ ያመጣል። የሰው ብዙ አናገኝም። በአሁኑ ሰዓት አብዛኞቹ ልጆች ከኢትዮጵያ ወጥቶ ለሌሎች ሀገሮች ናቸው እየሄዱ ያሉት። ለመሰብሰብ በጣም አስቸጋሪ ስለሆነ ለነዚህ ፕሮብሌሞች ብዙ ስለነበሩ ከነዚህ ፕሮብሌም ደግሞ ምን ያመጣል ትንሽዬ ሆነ ነው ያመጣን እና እነሱ ምንድነች እቺ ማሽኗ ሚኒየር ቨስቲንግ ማሽን ትባላለች። እዚህ ጋር ፎቶ ላይ የምትታየው ማለት ነው። ስለዚህ እቺ ማሽን ምንድነው ወርክ ፕሮቶታይፑ ያለቀው እና ስኪል ባንክ ያለችው ናት እና 28 ፓርት ያላት ወይ ኮምፖኔንት ያላት ነው። አንድ በታች ሆነው ሶላር አፕግሬድ እየተደረገው ዲዝል ወይም ደግሞ ናፍጣ የምትሰራበት ማለት ነው። በሁለቱ መልቲ ፐርፐስ ማለት ነው። ሃርቨስቲንግ ካፓሲቲ እና በአንድ ቀን 1 ሄክታር ነው። ከዛ በላይ ነው የምታጨደው። ከምንድን ነው? ከሳር ጀምሮ ነው። ሳር፣ ስንዴ፣ ገብስ፣ ጤፍ ነው ዋና ትልቁ ህልማችን ጤፍ ላይ ነው በደንብ እየሰራን ያለ ነው። እስካሁን ድረስ ያለው በዋና ጤፍ ነው። ግን ለሁሉም እንድትሆን ነው መልቲ ፐርፐስ የሆነች ናት ማሽኗ። ሌላ ደግሞ ምንድነው እቺ ማሽኗ ከሌላ የሚለየው ምንድነች? እኛ ማሽኗ ሌላ በራሷ ነች። እቺ ጋር የሚታዩበት ሪሙቫል ናት። በራሱ እንደ መሬቱ ላይ ዲፔንድ ሆና ነው። በራሱ አንድ ቦታ ተራራ ሲኖር ድንጋይ ሲኖር ላይ በራሱ ሮቴት የሆነች የምትቆርጥ ናት እና 28 ኮምፖኔንት ያላት መልቲ ዳይሜትር ስፖርኬተር ያላችሁ ውስጡ ስፖርኬተሮች ያላት ማለት ነው። ዲፍሬንቷ ከሌሎቹ የሚለየው እኛ የምንሸጥበት 150 ሺህ ናት። ሌሎቹ በትንሹ ከ500 ሺህ በላይ የሆነች ነው ማለት ነው። ማርኬት ቢዝነሳችን ይሄን ይመስላል። ማርኬት ቢዝነሳችን ይሄ ነው። ከምናየው ከ600 ሺህ የሆኑ ጋፕ ስላለ ለነሱ ናቸው የምናደርገው። ቢዝነስ ሞዴላችን ደግሞ ዳይሬክት ነው። ለኤንጂኦዎች ናቸው የምናቀርበው። የምንሸጥበት 1500 ነው። በዲዝል የሚሰራው ነው። ሌላ ደግሞ ይሄ ነው የምናገኘው። ፋይናንሱ ደግሞ በጣም ሴንሲቲቭ የሆነች ናትና ኮምፒቲቲቭ ነው። ከሌሎች የሚለየው ምንድነው? እዚህ ላይ የምናገኘው ላርጅ የሆኑ ከሚሊዮኖች ላይ የምንገኘው ከ5000 ነው በላይ ነው የሚገኘው። ሌሎቹ ደግሞ እነዚህ ትንሾች ከትልቁ ማሽን ቀጥሎ ማለት ነው። እኛ ደግሞ በ1500 ነው የምንሸጠው። ሌሎቹ በመሬት ጉዳይ እቺ መቼ ማይሰጥ ትልቁ ፍላይት የሆነ መሬት ላይ ነው የሚሰራው። ይሄ ማሽኑ ደግሞ ሚዲየም ነው። እኛ ደግሞ ሁለቱም ላይ የሚሰራ ናቸው። እነዚህ የሚመለከቱት ናቸው። ሌሎቹ ደግሞ ፋይናንሻሎቹ ደግሞ የምናገኘው እኛ የምንሰራው ከ10 ሚሊዮን ነው የምንፈልገው። እነዚህ ደግሞ ለነዚህ ማሽኖች ናቸው። ማሽናሪ የምንፈልገው ለነዚህ ማሽኖች የሚሆን የምንጠቀምበት ነገሮች ናቸው ነው። ለኢንቫይሮንሜንታችን የሚሆነው ናቸው። እነዚህ ሰንሰለቢት የሚሆነው ለኢንቫይሮንሜንት ለሰዎች ለጥሩ የሆኑ በትንሹ ነው የምንሸጠው። ለከስተመር አሪፍ የሆነ የምንሸጥበት ማለት ሶሻሉ የሆነ ለሴቶችም ለእናቶችም ሁሉም ሰው በአንድ ሰው የምንጠቀምበት የሆነችን እኛ አምርተ ወደ ገበያ ለማድረስ 10 ሚሊዮን ነው። 10 ሚሊዮን ለማሽኖች ለምናስገባ ወርክሾፕ ነው። እሷ ግን የምንሸጠው ከ150 ሺህ ናት እና ጥሩ የሆነ ወደ ስራ ለማስገባት የሚያስፈልግች ማሽን ናት እና ጨርሻለሁ። አመሰግናለሁ። ጥሩ ነው። አነስተኛ ገበሬዎችን ትኩረት አድርጋችሁ እንደዚህ አይነት ነገር መስራታችሁ ችግርን የማየት አይናችሁን በጣም አደንቃለሁ። ከፍተኛ እንትን እሰጠዋለሁ። አንድ ነገር ሰጀስት የማደርገው የሆነ ቆንጆ ስም ስጠው። ዝም ብለህ ሚኒ ሃርቨስቲንግ ማሽን ምናምን ከምትለው በገበሬው አይምሮ ውስጥም ሊያዝ የሚችል ኦር
በምንም እንደዛ አይነት ነገር ቆንጆ አጠር ያለች ሊያዝ የሚችል አይነት ስም ብትሰጡት ቆንጆ ነው። ጥያቄዎቼ እንግዲህ ምንድናቸው? የእነዚህ ነገሮች አሁን ፊልድ ላይ ቴስትድ አልሆነም። እነዚህ ነገሮች አይደል ቴስትድ አልሆነም። ስለዚህ በቀን 8 ሰዓት ወይም 1 ሄክታር ይሰራል የሚለውን ዳታ እንዴት እንደደረሳችሁበት እሱን ትንሽ አብራራልኝ። ከዛ ውጭ ግን ትልቁ ስጋቴ ምንድነው? እነዚህ ትንሽዬ ኢንጂን ፓወር ነው ያላት እና 8 ሰዓት ሙሉ ሲሰሩ ኦቨር ሂቲንግ ይኖራል። እንደዚህ አይነት ክፍት ቦዲዎች ይታዩኛል። እንደዚህ አይነት ነገሮችን እንዴት ነው የምትከላከሉት የሚለውን አብራራልኝ። ትልቁ ነገር ግን የፖስት ሃርቨስት ሎስስ እንዴት ነው የሚከላከለው የሚለውን ማጨዱ ብቻ ሳይሆን ገብቷል ሲያጭድ አብሮ ይሄ ፖስት ሃርቨስት ሎሱን የመከላከሉን ነገርም እሱ ጋር ትንሽ ኤክስፕሌን አድርግልኝ። ከዛ በተረፈ ጥሩ ነገር ነው የሰራችሁት። አመሰግናለሁ። እኔም እንደዚሁ ደጀኔ የገበሬውን ችግር ማየታችሁ እሱን አይታችሁ ተነሳስታችሁ እንደዚህ አይነት ሜጀር መውሰድ ያስመሰግናችኋል። ጥሩ አድርገህም ልትነግረን ሞክረሃል። ጥሩ ነው። የኔ ጥያቄ ሁለት ዋና ጥያቄዎች አሉኝ። አንደኛው እዛ ጋ ዋጋዋ 1500 ነው እያልክ እዛ ጋ ደግሞ የተጻፈው 150 ሺህ ነበር። ኤኒዌይስ ምናልባት እንትን ሚስ የማድረግ ሊሆን ይችላል። እሱን ታስተካክለዋል። በተጻፈው ይመስለኛል ግን ዋጋው አይደለ? እርግጠኛ ሆነልኝ። 150 ሺህ ነው ዋጋው አይደል? 150 ሺህ። እሺ እሱን እንድታስተካክለው ነው። ሌላኛው ይህንን ነገር ላውንች አድርገነዋል ያልከኝ ስራው ኦልሬዲ ተጀምሯል። ማምረት ጀምራችሁ ቴስት አድርጋችሁ ወደ ገበሬው የሄደ ነገር አለ? የሄደ ነገር አለ ለገበሬው? አጭር መልስ አልተጀመረ። ፕሮቶታይፕ ነው የሰራችሁት። 10 ሚሊዮን ብር ያስፈልገናል፣ ይህንን 10 ሚሊዮን ብር ያስፈልገናል የሚል ነገር አይቻለሁ እና ይህንን 10 ሚሊዮን ብር ሙሉውን በብድር እንደሆነ ነው የገለጽክልን። ምናልባት ሙሉውን የሚያስፈልጋችሁን ብድር ብቻ መሆኑ አበዳሪው ድርጅት ምን ያክል ትረስት ይኖረዋል የሚለው አንድ ጥያቄ ነው። ሌላኛው የኔ ጥያቄ ዶክተር አንስቶታል። 1 ሄክታር በቀን እንሰራለን የምትለው እንዴት ቴስት ካላደረጋችሁ በምን ታወቀ የምትለው እንድትመልስልን ነው። አመሰግናለሁ። ደጀን በጣም አሪፍ ነገር ነው ይዛችሁልን የመጣችሁት። ፕሬዘንቴሽኑም አሪፍ ነበረ። እንደተጠበቀ ሆኖ ዳታዎች 13 ሚሊዮን ስሞል ሆልደርስ ሌዛን 1% የሚለውን አክሰስ ያላቸው የሚለውን ነገሮች የመቼ ዳታ ነው? እሱን ሶርስም አልተጠቀሰም። አንደኛ ሬዲያቢሊቲው እኔ አሁን ያለኝ ዳታ ለምሳሌ ስሞል ሆልደርስ ወደ 18 ሚሊዮን አካባቢ የሚደርሱ ናቸው። እናንተ 13 ሚሊዮን ብላችኋል። ምንጩን አልጠቀሳችሁም። የመቼ ዳታ ነው? የስንት ዓመተ ምህረት ዳታ ነው የሚለውን ነገር እሱን ትመልስልኛለህ። ሌላ ዩኒክ ያለውን የሰልፍ ሌብሊንግ የሚለውን ነገሮችን ጠቅሰሃል። ሌላ እንደዚህ አይነት የለም? ኮምፒቴቲቭ የሆነ ከውጭ የሚገቡ ተወዳዳሪ የላችሁም እና እሱን እንዴት አድርጋችሁ ነው ቢት ለማድረግ ያሰባችሁት የሚለውን ትመልስልኛለህ። ሶስተኛ ኤነርጂ ነው። ኤነርጂ እዚህ ላይ እንትን ይታየኛል፣ የሶላር ነገሮች ይታዩኛል። ይሄኛው ደግሞ በነዳጅ የሚሰራ ነው መሰለኝ። ሁለቱንም የሚሰራ ነው ወይስ ሃይብሪድ ነው ወይስ እንዴት ነው የሚለውን ነገር ትመልሳለህ። እንግዲህ ከሌላው ደግሞ ከጥገና ጋራ ሜንቴናንስ ኮምፕሌክሲቲው ምን ይመስላል? ገበሬው ይሄንን በቀላሉ ጠግኖ ሲበላሽበት ወደ ስራ ሊያስገባው የሚችል ነገር ነው ወይ የሚለው ነው። እንግዲህ ፕሮቶታይፕ እንደሆነ እና ስራ ላይ እንዳልዋለ ነግረኛል። ከዚህ በፊት ሌላ ሀገር እንዲህ አይነት ነገሮች አሉ ወይስ
ፈጠራው ሙሉ በሙሉ የእናንተ ነው? ለቴስቲንግ ፊልድ ላይ ለሳር ላይ ቴስት አድርገናል። በቅርብ ነው የጨረስነው። ፕሮቶታይፑን ሳሩ ላይ ቴስት አድርገናል። ሂቲንጉ የኦቨር ሂቲንግ ደግሞ 1 ሄክታር በቀን የሚሰራው ብለን ያሰብነው እኛ በምንሄድበት በሳይንስ ነው የምንሄደው። የዚህች ጋፕ ያለችው መሀል ያለው ከዚህ እስከዚህ ያለው እና ይሄ መሬቱ ምን ያክል ሲዞር ነው የሚያጭደው ሄክታር በየቀኑ መጨረስ የምንችለው ብለን ነው። ሜቢ ሆት ሂቲንግ ቀነሰ 1 ሄክታር በላይ ነው እንጂ ከዛ ከታች ብሰራ ምንም እንትን አይኖርም። ስለዚህ 1 ቀን ነው 1 ሄክታር ማለት ነው። ስለዚህ ኦቨር ሂቲንግ ብዙም አይመጣም፣ አያስፈራም ማለት ነው። ሌላ ደግሞ እንደውም ከዚህ የበለጠ ለምሳሌ ከሶላር ጋር የተያዘ ሎስቲንግ ሃርቨስቲንግ ማለት የተለያዩ ስንዴዎች ሲሆን እህሉ እንዳይጠፋ መከልከል ያለንበት በየቀኑ አፕግሬድ ነው የምናደርገው። ዋና እኛ የምንጨምርበት ምንድነው ሶላሩ አልተሰራም፣ አፕግሬድ ነው ያደረግን ነው። በናፍጣ ነው ይሰራል። ግን የገበሬዎች ጥያቄዎች ደግሞ ናፍጣ በአንዳንድ እንደባለፈው ከጠፋ ችግር ውስጥ ነው የሚገቡት። እንደዛ ሲሆን ብለን ነው አፕግሬድ ያደረግን ያለው ሁለቱም እንዲሰራ በሁለቱ እንዲሰራ ማለት ነው። ስለዚህ ሶላሩ ደግሞ ቅናሽ ስለሆነ መጨመር ብቻ ነው እኛ ስለዛ ነውና ሃርቨስቲንጉ ስንዴው 1 ገበሬ 2 ገበሬ ብቻ ሰራተኛ ወይ 1 ብቻ ነው። ትንሽ ረፍት እየወሰደ የመሰብሰብ ብቻ ነው። ቆርጣ ያስቀመጠች ትሄዳለች እና እንትን አይጨርስም ማለት ነው። የዋጋ 150 ሺህ ናት። የዋጋ 150 ሺህ ናት እና በጀመራ እንደውም 2016 እና 120 ሺህ ነበረች የሰራን የነበረው ነው። ግን የዋጋ አሁን ማቴሪያሎቹ ይገዛን የነበረ በየቀኑ እየጨመረ ስለሚሄድ 150 ሺህ አድርገን ነው። ይሄ 150 ሺህ እስከ 2019 ድረስ ነው እኛ ጨምረንበት ያስቀምጥ ነው። ሌላ ደግሞ 10 ሚሊዮን ለምንድን ነው 10 ሚሊዮን ነው? እኛ ወርክሾፕ ፉል ለማድረግ ነው። ሁሉም ነገር እኛ ነን ዲዛይን ያደረግነው። ስፖኬተሮች ሁሉ ነገር ባለሙያችን ነው በራሳችን ስለሆነ ለማሽኖች ነው እንጂ እሷ የምትጨርሰው ትንሽ ናት። ሌላ ሰዓት ስለሌለን ነው እንጂ የማሽኖቹ ራሱ ትልቁ ሚሊንግ ሌዚንጎቹ እነዚህ ነው የምንገዛበት እንጂ እሷ ትንሽ ናትና ለዛ ደግሞ አውርተን ነበር። አብዛኞቹን ባለ ሀብታሞቹም ያው አንዳንድ ጊዜ ጋራንቲ ስለሚጠይቁልኝ ነው ችግሩ ነበር እንጂ ወደዛ ስራ እንገባለን ነበር። ሌላ ደግሞ ዳታው ሶርስ ኦፍ ዳታ ከየት አገኛችሁ ነው? 2016 ዳታ ነው ኢትዮጵያ ማለት ነው። ኢትዮጵያ 2016 ነው። እንደዚህ ከዛሬ እንቆያለን ብለን አላሰብንም እኛ። እንደመጣ ወደ ግቢ ለመስራት ነው፣ ወደ ምርት ለመግባት ነው የመጣንበት እኛ። የዛ ዳታ ነው እንጂ የአዲሱ ዳታ አላገኘንም። የበዛት ዳታ ነው እየሰራን ያለን ማለት ነው። ተወዳዳሪዎች አሉ። ተወዳዳሪዎቹ ደግሞ እንደ ቅድሙ ከ500 ሺህ በላይ ናቸው። ያጸደም እሱም ያስቀምጣል ከውጭ የሚገባ ግን እንደዚህ እሷ ደግሞ የምትሰራበት እነዛ መሬቶቹ እኩል የሆነበት ነው። ይሄ ደግሞ ትንሽዬ ናት። በፈረስ ወይም በቆሎ ጭኖ ሄዶ በተራራ ላይ የምትሰራ ነው ማሽኗ። ትንሽ የሚኒ ሃርቨስቲንግ ለዛ ብለን ነው ያወጣንበት ስሟ። ስለዚህ ተወዳዳሪዎቹ የሚኖሩበት እነሱም በየሰፈሩ እንትን የሚያደርጉበት ነው። በየሌላ ሜዳ ላይ ሆነ እርሻ ላይ ነው የሚሰራው። እኛ ደግሞ ትንሽዬ ስለሆነች ምን ወላላት ሁሉም ቦታ ነው ልቅም ትንሽም ተራራም ይሁን ለዛ ነውና። ሌላ ደግሞ ኤነርጂው በመጀመሪያ በናፍጣ ነው ያሰብንበት። በናፍጣ ነው የተሰራች ፕሮቶታይፑ አለቀው። ግን ደግሞ ሁለቱ ነው መልቲ ነው አሁን ያደረግነ ቅድም እንዳልኩት በሶላርም በናፍጣም ትሰራለች። እና ሜንቴነንሱ ሁኔታ በጣም ቀላል የሆነች ነው። ሲጀመር በዳይሬክት ሚንግ ይሸጣለን፣ በሌሎችም ይሸጣለን። ወደ ገበያ ስንገባ ደግሞ ቢዝነስ ኤሪያ ላይም እየሰራው ስለሆንኩ የቢዝነስ ሁኔታም ስለሚያውቀው ስለ ሴልስ ነገር እስከ ታችኛው ድረስ እንሰራለን። ሜንቴን መጀመሪያ እንሰጣለን፣ ትሬኒንግ እንሰጣለን ለገበሬዎቹ አስፈላጊ ከሆነ ለተማሪዎቹም እንሰጣለን። ስራ ተምሮ የወጡ ሜንቴን ቀላል የሆነች ነው፣ በጣም የማይከብድ እንትን ናት። 28 ኮምፖነንት ናት። ከዛ ውጭ ደግሞ ወደ 4 የሆኑ ኮምፖነንቶች ሜንቴን የማይፈልጉ ማለት ሌሎቹ ቀላል የሆኑች በብሎኖቹ የሚታሰሩ ናቸው። ይሄን ይመስላል። ሁለተኛ ተወዳዳሪ ሀምዛ መሐመድ ቬንዲንግ ማሽን። ሀምዛ ወደ መድረክ። መጀመሪያ ስሜ ሀምዛ መሐመድ ይባላል። ይዤላችሁ የቀረብኩት ኦቶሱቅ ቬንዲንግ ማሽን ነው። ባክግራውንድ ላይ ሲመጣ በኤሌክትሪካል ኢንጂነሪንግ የመጀመሪያ ዲግሪን እንዲሁም ደግሞ በማስተርሴን ደግሞ በኮምፒውተር ኢንጂነሪንግ ነው የሰራሁት። ወደ ችግሩ ስንገባ በሀገራችን ላይ እንደሚታወቀው
ስራ አጥነት በጣም ተስፋፍቶ ያለ እስካሁን ድረስ መፍትሄ ያላገኘ ራስ ምታት ነው። እሱም ብቻ አይደለም፣ በተለይ ደግሞ በወጣቶች ላይ ከተማ ላይ በሚገኙ ወጣቶች ላይ በጣም በርትቶ የሚታይ ችግር ነው ማለት ነው። ከዛም በተጨማሪ ደግሞ አሁን ባለንበት የኑሮ ውድነት እንኳን ስራ አጡ አይደለም ስራ ያለው እንኳን አንድ ስራ ብቻ ይዞ ኑሮውን ማስተዳደር የከበደበት ጊዜ ነው። ከሱም በተጨማሪ ደግሞ 24 ሰዓት በአገልግሎት በሚሰጡ እንደ ዩኒቨርሲቲና ሆስፒታል ባሉ አካባቢዎች ላይ 24 ሰዓት አገልግሎት የሚሰጡ ሸቀጥ መደብሮች አያገኙም ማለት ነው። እና የኛ አውቶ ሱቅ ምንድነው ሶሉሽን ይዞ የመጣው ሌላ ጊዜ ማንጠቀምባቸው የነበሩ ጠባብ ቦታዎች ላይ መቀመጥ የሚችል 24 ሰዓት ያለምንም ጠባቂ አውቶማቲካሊ የታሸጉ ሸቀጦችን መሸጥ የሚችል ማሽን ይዘን የመጣ ነው ማለት ነው። ይሄ ማሽን ለደንበኞቻችን ወይ ደግሞ ይሄ ማሽን ባለቤቶች የገቢ ምንጭ ተጨማሪ ፓሲቭ ኢንካም ሶርስ ይሆናቸዋል ማለት ነው። ከዛም በተጨማሪ ደግሞ ካሽለስ ፔመንት ስለሆነ ኢንተግሬት የተደረገለት የማሽኑ ባለቤት ባለበት ሆኖ ስራ ቦታ ሊሆን ይችላል፣ ቤት ላይም ሆኖ ሊሆን ይችላል። ማሽኑ በሸጠ ቁጥር ወደ እሱ አካውንት ገንዘቡ ይገባለታል ማለት ነው። ከዚህም በተጨማሪ ደግሞ ሪሞት ሞኒተሪንግ አለው። ማሽኑን እያንዳንዱን ኦፕሬሽን መከታተል ይችላል። ከመከታተልም በተጨማሪ ደግሞ መቆጣጠር ይችላል ማለት ነው። ከዛም በተጨማሪ ደግሞ ሞጁላር ዲዛይን ስለሆነ ያለው አሁን ለምሳሌ የታሸጉ ለስላሳ መጠጦችን ወይ ደግሞ መጠጦችን መሸጥ ከፈለገ ለሱ ማድረግ ይቻላል። ካልሆነ ደግሞ ለታሸጉ ስናኮች ሊሆን ይችላሉ እንደ ቺፕስ፣ እንደ ቸኮሌት፣ እንደ ብስኩት አይነት ወይም ደግሞ ሌሎችም የታሸጉ ሸቀጦችን እኛ ሙድ እያስተካከልን ከስተመር በሚፈልገው መልኩ መሸጥ እንችላለን ማለት ነው። ሪሞት ሞኒተሪንግ ያልኩት ዌብ አፕ አለው። ዌብ አፕ ልክ ከስተመራችን ከኛ ማሽኑን ሲገዛ ዌብ አፑ ላይ ኢሜይል እና ፓስወርድ እንሰጠዋለን። በሱ ገብቶ የፈለገውን በዚህ ይሄኛው ፔጅ ላይ ይገባል። ከዛ በኋላ ዳሽቦርድ ላይ ሪቬኒውን የፈለገውን መከታተል ይችላል ማለት ነው። ምን ያህል ዛሬ ገንዘብ ምን ያህል ገብቶልኛል። ከሱም በተጨማሪ ደግሞ አክቲቭ ማሽን አሁን ለምሳሌ ከአንድ በላይ ማሽን ካለው የትኛው ማሽን ተበላሽቷል እሱን ቼክ ማድረግ እዚህ ላይ ማየት ይችላል። ሌላም ደግሞ ሪሰንት ትራንዛክሽኖችን እያንዳንዱ ዝርዝር ያመጣለታል ማለት ነው። ምን ያህል እስከነ ገንዘባቸው እስከነ ሰዓቱ ማለት ነው ያመጣለታል ማለት ነው። እና አለርትም ይሰጠዋል። ማሽን ሲጎድል አሁን ይሄ ለምሳሌ ለስላሳ ከሆነ ለስላሳው ስፕራይቱ ጎደለ፣ ስፕራይቱ አማውንቱ ዝቅ ብሏል፣ ለዛ ሄደህ ሙላው ይለዋል ማለት ነው። ለዛ ከቤቱ ቁጭ ብሎ ይህንን ሁላ መከታተል ይችላል ማለት ነው። በተጨማሪም ደግሞ ማሽን ከአንድ በላይ ማሽን ካለው እዚህ ጋር ዝርዝር ያመጣለታል። ለምሳሌ አሁን አንድ ማሽን ከሆነ ያለው እሱ ላይ ገብቶ ማሽኑን መቆጣጠር ይቻላል። እንዳልኩት አሁን እዚህ ጋር 6 አይነት አይተሞች ናቸው ያሉት፣ ኮካ፣ ውሃ፣ ስፕራይት እነዚህ ናቸው ያሉት። እነዚህ ላይ ገብቶ አማውንቱን ለምሳሌ አሁን ከጎደል ከሞላው በኋላ ሄዶ እዚህ ላይ መሙላት መጨመር ይችላል ማለት ነው። ለምሳሌ 20 ካነስ መጨመር ይችላል። እሱም ብቻ አይደለም። ለምሳሌ ኮካ በደንብ እየተሸጠለት ካልሆነ በሚሪንዳ መቀየር ከፈለገ እዚህ ላይ ገብቶ መቀየር ይችላል ማለት ነው። ሄዶ መቀየር ያስፈልጋል እና እንደዚህ ነው መቀየር የሚችለው። በተጨማሪም ደግሞ ችግር ካጋጠመው ሰፖርት ሪኩዌስት እኛም መጠየቅ ይችላል ማለት ነው። ይሄኛው ሰፖርት ሪኩዌስት እዚህ ጋር ኒቲኬት ክሬት አድርጎ የሚፈልገውን ሰፖርት እንትን ያደርጋል ማለት ነው። ይሄኛው ይደርሰናል፣ ችግሩን እንፈታለታለን ማለት ነው። ሌላው ደግሞ ሪቬኒው ኦቨር እዚህ ጋር ስታቲስቲክ ማየት ይችላል ማለት ነው። ሪቬኒው ኦቨር ታይም ለምሳሌ ቶፕ ሴሊንግ አይተም የትኛው ነው በደንብ ይሸጥልኝ ያለው። ለምሳሌ ውሃ ከሆነ እየሸጠለት ያለው ስሎቶቹ የተለያዩ ናቸው። አሁን 45 መያዝ የሚችል አለ፣ 20 መያዝ የሚችል አለ። ለዛ በደንብ እየተሸጠለት ያለውን ቶሎ 10 እየተመላለሰ መሙላት እንዳይጠበቅበት እሱ ላይ 45 ለምሳሌ ውሃ ነው 45 ያደርጋል። ስፕራይት ደግሞ በደንብ እየተሸጠለት ካሉና 20 ብቻ የሚችለው ስሎት ላይ ማስገባት ይችላል ማለት ነው። ሌላው ደግሞ ሴል ባይ ማሽን ዲስፔንስ ሰክሰስ ሬቱንም ይሄን እንዳለ ስታቲስቲክሱን ያሳየዋል ማለት ነው። በተጨማሪም ደግሞ እዚህ ጋር ኤዲት ፕሮፋይሉን ገብቶ ኤዲት ማድረግ ይችላል ማለት ነው። እና የቢዝነስ ሞዴላችን ፕራይመሪ ከስተመሮቻችን ተጨማሪ ገቢ ምንጭ የሚፈልጉ ግለሰቦች፣ ማንኛውም ግለሰቦች፣ ወጣቶች ሊሆኑ ይችላሉ፣ ወጣቶች ማህበራት እና ደግሞ ከዝቅተኛ እስከ መካከለኛ ገቢ ምንጭ ያላቸው የትኛውን ግለሰብ ሊሆን ይችላል እና ደግሞ ስሞል ቢዝነሶች እንደ ዳቦ ቤት እንደዚህ የመሳሰሉ ስሞል ቢዝነሶች ናቸው። ሰከንዳሪ ከስተመሮቻችን ደግሞ ዩኒቨርሲቲዎች፣ ሆስፒታሎች፣ ኦፊስ እና አፓርትመንት ኮምፕሌክሶች፣ ሆቴል እና ሞሎች እነዚህ ማሽኑን ገዝተው ራሳቸው ኦፕሬት ሊያደርጉ ይችላሉ። አለበለዚያ ደግሞ ለፕራይመሪ ከስተመሮቻችን ለገዙት ማሽን ሆስት ይሆናሉ ማለት ነው። እነሱ ጋር ነው የሚተከል እነሱ ቦታ ላይ የሚተከለው ማለት ነው። ኤክስፓንሽን ፕላናችን መጀመሪያ 3 ፌዝ ነው ያለው። የመጀመሪያው ፌዝ ላይ መጀመሪያ ፓይለት ቴስት እናደርጋለን ማለት ነው። የተወሰኑ ቦታዎች ላይ ተክለን
እነዚህ ማሽኖች ከተከልን በኋላ ቴስት ካረግን ከስተመር ፊድባክ አይተን ደግሞ አስተካክለን ወደ አዲስ አበባ ላይ ላንች ይደረጋል ማለት ነው። በቀጣይ ደግሞ ሜጀር ኢትዮጵያን ሲቲዎች ላይ ከዛ ደግሞ ወደ ኢስት አፍሪካ ኤክስፓንድ እናደርጋለን ማለት ነው። አውቶ ሱቅ ለምን ይመረጣል ካለን ሎካል ማኑፋክቸሪንግ ነው። ሎወር አኩዚሽን ኮስት ይኖረዋል ከሌላ ከውጭ ከሚመጡ ወይም ደግሞ እዚህም ካሉ ቢሆን እኛ ከብራንዶች ጋር ፓርትነርሺፕ በመፍጠር ኮስቱን እንቀንሳለን ማለት ነው። ሌላ ደግሞ ፋይናንሲንግ ኦፕሽን እናመቻቻለን ማለት ነው ለደንበኞቻችን ከጥቃቅንና አነስተኛ ብድር ተቋማት ጋር በመስማማት። ሪቬኒው ሞዴላችን ዋጋው 250 ሺህ ብር ነው የሚሆነው። መጀመሪያ ላይ ያሰብነው ፕራይመሪ ሪቬኒው የሚሆነው ማሽን ሴል እና ማሽን ኦፕሬሽን ነው። ማሽን ሴል በሽያጭ ነው። ማሽን ኦፕሬሽን ደግሞ እኛው ራሳችን መጀመሪያ 2 ዓመት ተክለን ራሳችን ኦፕሬት የምናደርግ ይሆናል ማለት ነው። ይሄኛው አዳፕት እንዲደረግልን ከዛ በኋላ ግን ማሽን ሴል፣ ሜንቴናንስ፣ ኢንስታሌሽን፣ ስፔር ፓርት እና ሶፍትዌር ሰብስክሪፕሽን ይጨመራል ማለት ነው ከ3ኛው ዓመት ቢሆን። ይሄኛው ለመጀመሪያው 2 ዓመት ያኛው እነዛ የማይጨመሩት እነ ኢንስታሌሽን፣ ሜንቴናንስ፣ ስፔር ፓርት፣ ሶፍትዌር እነዚህ በዋረንቲ እና በነፃ የሚደረጉ ነው የሚሆኑት ማለት ነው ደንበኞቻችን አዳፕት እንዲያደርጉልን እና የትሪፕል ቦተም ላይ ኢኮኖሚክ ቤኔፊቱ ሀገራችን ላይ ማኑፋክቸሪንግ ሃይቴክ የሆነ ዶሜስቲክ ማኑፋክቸሪንግ ክሬት ይደረጋል። ናሽናል ዲጂታል ኢኮኖሚ ግሮዝ አዳፕት ያግዛል ማለት ነው። ሌላው ደግሞ 24/7 ኮንቪኒየንት አክሰስ ቱ የፈለጉትን ነገር ማግኘት የሚችሉበት መንገድ ያመቻችላቸዋል ሶሻል። ይሄን ነው። አመሰግናለሁ። ይዛ የመጣው ዘመኑን የዋጀ ቴክኖሎጂ ነው። ስራ ላይ ሆኖ ማየት እንፈልጋለን። ግን ምን ያክል ወደ ስራ ለመተግበር ይችላል የሚለው ነው እንግዲህ እኔ ጥያቄ በጣም አጠያቂ የሚሆነው። ምክንያቱም ይህንን ነገር ኦፕሬት የሚያደርገው ሰው ከናንተ ምናልባት በቂ ትሬኒንግ ማግኘት አለበት የሚል ነገር አለው ይመስለኛል። ሌላው ደግሞ የኢንተርኔት መቆራረጥ ነገሩን አፌክት ሊያደርገው አይችልም ወይ? በእኛ ሀገር ሲቹዌሽን ሲታይ እንዴት ነው? ኮንቲኒየስ ሳይቆራረጥ ስራው መቀጠል ይችላል ወይ? ከመብራትና ከኢንተርኔት ጋር በመያያዝ ማለት ነው ሌላ አማራጭ አለው? ሌላው የእናንተ የማምረት አቅም እንዴት አይታችሁታል? ምን ያክል ነው? በምን ያክል ጊዜ ውስጥ ምን ያክል ማምረት ትችላላችሁና መሸጥ ትችላላችሁ ነው? እንደዛ ከሆነ ደግሞ የማምረት አቅማችሁ ምናልባት ረጅም ጊዜ ይፈጃል አንዱን ነገር ለመስራት። እንደዛ ስለሆነ ይሁን ዋጋው ትንሽ ተጋኗል ከማኑፋክቸሪንግ ኮስቱ ጋር ማለት ነው። 200,000 የሚፈጅ ነው ሲመረት፣ ሲሸጥ ደግሞ 250,000 ነው። ስለዚህ 50,000 በአንድ እቃ ላይ ማምረት ትንሽ የተጋነነ ዋጋ አይሆንም ወይ? እሱን የማምረት አቅማችሁ ጋራ አንዱ ምን ያክል ጊዜ ይፈጃል የሚለው ጋር አብሮ ሊያያዝ ይችላል። እሱን አብረህ ትመልስልኛለህ። ይሄ ነው የኔ እንትን ምን ያክል ይፈጃል ከሚለው ነው። እና ሌላው ተንቀሳቃሽ ነው ነገርየው። የግድ አንድ ሰው ቆሞ አብሮት መኖር አለበት ወይስ ዝም ብለን ሳይኖር ነው? ተንቀሳቃሽ ከሆነ መብራት ምናምን በሚቆራረጥበት ጊዜ ሰው አንስቶት ሊሄድ አይችልም ወይ የሚል ጥያቄ ነው ያለኝ። በደንብ ግልጽ እንድታረግልኝ ስለፈለኩ ነው። ከዛ በተረፈ በጣም ደስ የሚል ነገር ነው ኮንቲኒቲው ካለና ስራ ላይ ውሎ ማየት ከቻለን። አመሰግናለሁ። በጣም አሪፍ ነገር ነው ያቀረብክልን። ፕሬዘንቴሽኑ አሪፍ ነበረ። ጥያቄዎች አሉኝ። አንደኛው ኤሽያንም ካነሳችሁ ጋራ ፕሮፐርቲ ሳይድ ጋራ ሴፍቲ ኢሹ እሱንም የኔም ጥያቄ ነበረ። እሱን ትመልስልኛለህ። እንዴት አያችሁት? ሊሰረቅ ይችላል የሚለውን ነገር ነው። ሁለተኛ ማሽኑን ነው የምትሸጡት ወይንስ እንደ ሬንት ኢንካም ትይዛላችሁ? የተወሰነ ነገር እዛ ጋር ለማለት ሞክረሃል እና ኢንካም ጄኔሬሽን ሞዴሉ በደንብ ግልጽ ስላልሆነ ነው። ምክንያቱም 250,000 ብር የሚሸጥ ማሽን ኢንካም ጄኔሬት በሚያደርግበት ሰዓት እንዴት ነው ሪተርን ኦን አሴቱ 250,000 ብር ያወጣሁበት አንድ እንትን መቼ ሊመልስልኝ ይችላል? ለምሳሌ ስቶር ካፓሲቲው ምን ያህል ነው? 4-5 ለስላሳ በቀን ውስጥ ሸጠህ መቼ ልትመልስ ትችላለህ? የእንትኑ የስቶር ካፓሲቲው እዛ ውስጥ ያለውን ምን ያህል እቃ ይይዛል?
ከአንዱ ላይ ምን ያህል ትርፍ ይገኛል፣ ያንን ያወጣኸውን 250 ሺህ ብር ለመመለስ ምን ያህል ጊዜ ሊፈጅብህ ይችላል የሚለውን ነገር እሱንም መመለስ አለብህ። ሌላ ኮምፒውተርስ እዚህ ሀገር የሉም፣ ግን ይሄ ነገር ውጭ ሀገር አለ ማሽኑ። ስለዚህ እዛ ካለው ጋራ ምንድን ነው ይሄ የሚለየው? ከኛ ሀገር ኮንቴክስቹዋል ነገሮች ጋር አዲስ እንትን ዴቨሎፕ ያደረጋችሁት ነገር አለ ወይ የሚለውን ነገር መልስልኝ። አብዛኛው ጊዜህን የዚህ የሶፍትዌር ፓርቱ ላይ ነው ያጠፋው ፕሬዘንቴሽን ላይ ክሊር። ወራዝ ፕሮዳክቱ ግን የዚህ ፊዚካል የሃርድዌር ፓርት ኦር የምንድን ነው የኮንቴነሩ ኦር እንደዛ አይነት ነገሮች ላይ ብታጠፋ እመርጥ ነበረ። እዛ ላይ ብሪፍ ነገሮች የምጠይቅህ እንግዲህ ከፈለኝም አንስቶታል። ምን ያህል እቃዎች ይይዛል፣ የተለያዩ እቃዎች እንደሚይዝ አሁን ተረድቻለሁ። የስቶር ካፓሲቲዎቹን እና እንደዚህ ገብተዋል። እና እነዚህ ነገሮች አሁን የሚወጡት አብዛኞቹ ያየኋቸውም እዚህ የለስላሳ እቃዎች ናቸው። ሪፍሪጅሬሽን ነገሮች ይፈልጋሉ። የተለያየ ፕሮዳክት ስትይዝ የተለያየ አይነት ያቀማመጥ የራሱን የቻለ የምግብ ታይፖች ስፔሻሊ ከሆኑ ይፈልጋሉ። የነዛን ኢንቴግሬት የሚያደርግ ነገር አለ ወይ የሚለው ነው። እንግዲህ የፋይናንሻል ጥያቄዎችን ብዙ ተነስተዋል። የፋይናንሻል እንትንህን በደንብ አላሳየህንም። ለምን ይውላል፣ ለመጀመር ምን ያህል ጊዜ፣ ምን ያህል ካፒታል ይፈልጋል፣ እንደዚህ የሚሉትን ነገሮች እንትን አልነገርከንም። እሱንም በደንብ ንገረን። በዲዛይን አፕሊኬሽን ይሆናል ወይ ምናምን የሚሉት ነገሮች they are perfect, I'm okay with that። ግን እስቲ ስለ ሃርድዌር ፓርት ኦር እነዚህ ነገሮች ፈርዘር ነገሮች ንገረን። አሁን እንደሚታየው አብዛኛውን ነገር ኦልሬዲ አልቋል። የቀረን እዚህ ላይ ካያችሁ ቻፓ ጋር በዲሞ ነው የሞከርነው። ፔመንት ኢንተግሬሽኑን ከቴሌብር ወይ ደግሞ ከኤምፔሳ ከነዚህ ከመሳሰሉት ጋር ኢንተግሬት አድርጎ ቀጥታ ወደ ማርኬት ማውጣት ነው የቀረው። ለዛ መተግበር ይቻላል የሚለው ላይ መተግበር ይቻላል። ኢንተርኔት መቆራረጥ ችግር እሱ ዋይፋይ የግድ ያስፈልገዋል፣ ያልተቆራረጠ ዋይፋይ ያስፈልገዋል። እንትን ስለሆነ ኮሚኒኬሽን ስለሆነ የሚፈልገው ሃይ እንትን አይፈልግም፣ ግን ስቴብል የሆነ ዋይፋይ ኮኔክሽን ይፈልጋል ማለት ነው። ግን አብዛኛውን ጊዜ የሚተከሉት አሁን እንዳልኩት እኛ ዋና እንትኖቻችን ዩኒቨርሲቲዎች፣ ዩኒቨርሲቲ ካምፓሶች፣ ሆስፒታሎች ወይም ደግሞ ሆቴሎች እንደዚህ አይነት ቦታዎች ስለሆነ እነዚህ ቦታዎች ላይ ያን ያህል የመብራትና የኢንተርኔት መቆራረጥ ችግሮች አያጋጥሙም። የማምረት አቅማችን ዋጋው ከ200 ሺህ ተመርቶ ለምን 250 ሺህ ሆነ ለሚባለው ለመናገር እንደሞከርኩት የመጀመሪያው 2 ዓመት ላይ እንደ ቪአይፒ ሰርቪስ ነው ኦልሞስት የምንሰጠው ማለት ነው። ማለትም ከእያንዳንዱን እንትን ብልሽት ቢያጋጥም ዋረንቲ አለው፣ ዋረንቲ ከቨር ያደርገዋል። ለዛ ብልሽት ቢያጋጥም ራሳችንን ሄደን ሮጠን እንትን የምንለው ይህንንም ኮስት ከቨር ማድረግ አለብን። ለዛ ነው። ከሱም በተጨማሪ ደግሞ እኒ ሶፍትዌር ሰብስክሪፕሽን አያስፈልግም። እያንዳንዱን ነገር በነፃ ነው የምናቀርበው ማለት ነው። በተጨማሪም ደግሞ ይሄ 250 ሺህ ብር ትንሽ ለሁሉም አሁን ለደንበኞቻችን ተወደደ እንዳይባል የተጨማመሩ ማክሲመም እንትን ነው የያዝኩት። ለምሳሌ ሪፍሪጅሬሽን ቅድም ከጠየቀውም ጋር ማያያዝ ሪፍሪጅሬሽንም ተጨምሮበት ነው። ነገር ግን አሁን ለምሳሌ ቺፕስ እነዚህ አይነት ስናኮችን ብቻ የሚያስፈልግ ከሆነ ሪፍሪጅሬሽን አያስፈልገውም። ወይም ደግሞ እንትን ቦታ ላይ የሚቀመጥ ከሆነ ለምሳሌ ጥላ ቦታ ላይ የሚቀመጥ ከሆነ ብዙም ምንድነው ፀሐይ ቀጥታ እንትን የማያገኝ ከሆነ የኛ ሀገር የአየር ባህሪ ያን ያህል መቀዝቀዝ አያስፈልግም። ሙሉ አየሩ ያው ቀዝቃዛ መጠጥ ባይሰጠንም ኖርማል እንትን ነው የሚሰጠን ማለት ነው። ለዛ በሱ አንፃር ዋጋው ሊቀንስ ይችላል ማለት ነው። ተንቀሳቃሽ ስለሆነ ሰው ሊያነሳው ይችላል የሚለው ደግሞ ወይም ደግሞ ከሴፍቲ ጋር አንፃር ደግሞ ይሄኛው እንዳልኩት ዝግ በሆኑ ሎኬሽኖች ላይ ነው። ማለትም ዩኒቨርሲቲ ካምፓስ ውስጥ፣ ሆቴል ውስጥ፣ ሞሎች ውስጥ እንደዚህ አይነት ቦታዎች ላይ ነው የሚተከለው ማለት ነው። ለዛ ሴኩሪቲ ውጭ በር ላይ ሴኩሪቲ ይኖራል። እንደዚህ አይነት ኢሹ አይኖርም ማለት ነው። ነገር ግን በተጨማሪ ወደፊት ምክንያቱም መንገድ ላይ መተከል እነዚህ ያለባቸው ማሽኖች እንደመሆናቸው ሴኩሪቲ ላይ ደግሞ የበለጡ ሴኩሪቲ እንትኖችን እንጨምራለን ማለት ነው። መከላከያ መንገዶችን ለምሳሌ በተች ሴንሰሮችን አድርገን ቦዲውን ከሚገባው በላይ የሚነካካውን ሰው አክቲቬት በባትሪ የሚሰራ እንትን መስራት ይቻላል ማለት ነው። ሌላው ደግሞ ማሽኑን መሸጥ ነው። እኛ የመጀመሪያው 2 ዓመት ላይ መሸጥና ራሳችን ደግሞ ማሽኑን ተክለን ቀጥታ ከማሽኑ ኦፕሬት ማድረግ ነው፣ ሰው እስኪላመደው ድረስ ማለት ነው። እና ሌላው ደግሞ ስቶር ካፓሲቲው
250 አይተም መያዝ ይችላል። በአንድ ጊዜ 250 አይተም መያዝ ይችላል እና ሃይ ትራፊክ ያለበት ሰው በደንብ የሚንቀሳቀስበት ቦታ ላይ ከሆነ በአንድ ጊዜ በቀን ውስጥ 250 ሊሸጥ ይችላል ማለት ነው። በደንብ ገበያ ሰው እንደ ምርጫው ነው ማለት ነው። ቦታው እንደወሰነው ቦታ ላይ ነው እንትኑ የሚመጣለት ማለት ነው። ከሱም በተጨማሪ ደግሞ 6 አይነት መደዳ እዚህ ማሽን ላይ 7 መደዳዎች ነው ያሉት። 6 የለስላሳ መደዳ እና 1 የስናክ መደዳ ነው። ስናክ መደዳውን እዚህ ጋር ስላልጨረስኩ ነበር እንትን ያልኩት ያላካተኩት። 6 መደዳ ላይ 2 መደዳ 22 አይተም ሲሆን የሚይዘው የተቀሩት 4 መደዳ ደግሞ 45 አይተሞችን ነው የሚይዘው። ቅድም ለሱ ነው ያልኩት ስታቲስቲክሱን እዛ ላይ አይቶ 45 የሚይዘው ቦታ ላይ በደንብ የሚሸጥለትን እቃ ማስቀመጥ ይችላል። 20 የሚይዘው ላይ ደግሞ ብዙም የማይሸጥለትን እቃ ማስቀመጥ ይችላል ማለት ነው ግለሰቡ። ከኢምፖርት ጋር ደግሞ ዲፈረንሱ ኢምፖርት የሚመጡ አሁን ብዙ ጊዜ እኛ ሀገር ላይ ከኢምፖርት የመጡ ማሽኖችን የማናገኝበት አንደኛው ምክንያት ሜንቴናንስ ችግር ነው። ሲስተሞቹ በጣም ሜንቴን ለማድረግ ዲፊካልት ስለሆኑ የተማረ ሰው ኃይል ያስፈልጋል ወይ እዛ ተልኮ እነ ኮካ አሁን በጣም የሚጠቀሙት እንትን ነው፣ ግን እዚያ ወደዚህ ኢምፖርት አላስደረጉም። ምክንያቱም ከሱ ጋር ተያይዞ የሚመጣ አንደኛ የሺፒንግ ኮስት አለ፣ የኢምፖርት ታክስ አለ። እሱ ከማሽኑ እጥፍ ከማሽኑ ዋጋ እኩል ነው ኦልሞስት የሚሆነው። ለዛ በዚህ ዋጋ መቼም ሊያገኙት አይችሉም ማለት ነው። ከሱም በተጨማሪ ደግሞ ሎካል እንደመሆኑ ሎካል ሲስተም ነው የምንጠቀም ማለትም እዚህ ጋር ሶፍትዌሩ እንዳለ ከኛ ሲስተም ጋር ኢንተግሬት የተደረገ ነው። የውጭ ማሽን ኢምፖርት ካስደረገን ግን እያንዳንዱን ነገር እንደ አዲስ ኢንተግሬት መደረግ አለበት ከኛ ሲስተም ጋር ማለት ነው። ለምሳሌ አሁን አንድ ኢምፖርት ከሸገር ቢሮ ላይ የሆነ ያየሁት ማሽን ነበረ። ማሽኑ ተነቅሎ ቁጭ ብሏል። ምክንያቱም ሜንቴን የሚያደርገው ሰው ታጥቶ ነው። በትልቅ ኮስት መጥቶ እንደዚህ የመቀመጥ ችግር አለው ማለት ነው። ሌላው ቀደም እንዳልኩት ሪፍሪጀሬሽን ኢንተግሬት ተደርጎለታል እና ይህን ይመስላል። አመሰግናለሁ። የአምስተኛው ሳምንት ሶስተኛ ተወዳዳሪያችን ኑርልኝ ይስሐቅ ሙቨብል ዋተር ቫልቭን የሰራው። ኑርልኝን ወደ መድረክ ጋብዛለሁ። ኑርልኝ ይስሐቅ እባላለሁ። ኒክ የውሃ መቆጣጠሪያ ቫልቭ ነው የሰራሁት እና በሀገራችን እንደሚታወቀው እንዲሁም አፍሪካ ደረጃ ከፍተኛ የሆነ የአቅርቦትና የንጹህ የመጠጥ ውሃ አቅርቦትና ፍላጎት በጣም የተራራቁ ናቸው። ከሀገራችን ተነስቼ የአዲስ አበባን ብቻ ዳታ ይዤ ልገለጽላችሁና የከተማው የውሃና ፍሳሽ አገልግሎት መስሪያ ቤት በየቀኑ 600,000 ኪዩቢክ ሜትር ውሃ ያመርታል። አሁን ላይ ሪሰንትሊ ያለው ያመርታል። ከዚህም ውስጥ ከ66 እስከ 70% ከከርሰ ምድር ውሃ ሲያመርት የቀረውን ደግሞ ከሰርፈስ ላይ እያመረተ በየቀኑ ይህን ያህል እያመረተ የከተማውን 62% ነው ማሟላት የቻለው። ከዚህ ውስጥ ደግሞ 62%ቱን ያመርታል እንጂ በቀጥታ ለህዝብ የሚደርሰው ግን 64% ብቻ ነው ለህዝብ የሚደርሰው። የተቀረው ግን በገና ፓይፕ ትራንስፖርት ላይ ያለ በተሰነጠቁ ፓይፖችና በተበሱ እንትኖች መሬት ላይ ባክኖ ይቀራል። ይህኛውንም ደግሞ ሬዲዩስ ስናደርገው ያለው የከተማውን ፍላጎት ማሟላት የቻለው እስከ 48 አካባቢ ነው በፐርሰንት ከመቶ 48% ነው ማሟላት የቻለው የከተማው ባለስልጣን መስሪያ ቤቱ። ታዲያ ይህንንም ማኔጅ ለማድረግ ውሃን በፕሮግራም ለሁሉም እያከፋፈለ ነው የሚገኘው። በሳምንት 2 ቀን፣ በሳምንት 1 ቀን፣ በሳምንት 3 ቀን ብቻ የሚደርሳቸው ሰዎች አሉ። ይህንን ታዲያ የውሃውን እጥረት ለመቋቋም ሁሉም ሰው በየቤቱ ቢያንስ ከትንሹ ልነሳና 600 ሊትር ውሃ በየቤታቸው ያጠራቅማሉ። ይህንን በማጠራቀም ሂደት ውስጥ ደግሞ በተለምዶ የውሃ ጎማ በምንለው ወይም ደግሞ ፍሌክሰብል ሆዝ እሱን ጎማ ላይ ሰክተው ነው የሚጠቀሙት። ጫፉ ላይ ደግሞ በበርሜሉ ክዳን ነው እያስያዙ የሚጠቀሙት። ታዲያ ይህ ችግር ሞልቶ የመፍሰስ ችግር በተለይ ኮንዶሚኒየም እና አፓርታማ ላይ ያሉ ሰዎች ለግላቸው ታንከር ማድረግ ስለማይችሉ በየቤታቸው ሁሉም ያጠራቅማሉ። ይህንን በሚያጠራቅሙበት ሂደት ውስጥ እንደዚህ አይነት ሞልቶ የመፍሰስና እንዲሁም ውሃ ገና በመሰራጨት ያለ ግራውንድ ላይ ያሉ ሰዎች ውሃ የነሱ ፍላጎት ተሟልቶ ወደ ላይኛው እስኪወጣ የውሃው ፕሬሸር አነስተኛ ስለሆነ እስከ ሌሊት ድረስ ውሃን በማጠራቀም ሂደት እንቅልፍ ማጣትና ብዙ አይነት ችግሮች አሉ። እንዲሁም ሞልቶ ሲፈስ ንብረት የማበላሸት እና የተለያዩ ብዙ እንዲሁ ቤቱን በመወልወል የሚያባክኑት ሰፊ እንትን አለ።
ይህንን በተመለከተ ይህንን ችግር ለመቅረፍ በተመለከተ ውሃ መቆጣጠሪያ ቫልቭን ይህንን እኔ ፕሮቶታይፑን በተለያየ መንገድ ከሰራው በኋላ በቀጥታ እዚህ ሞልድ ማሰራት ስላልቻልኩኝ በቀጥታ ሳምፕሉን ይዤ ቻይና በመሄድ ሞልዱን አሰርቼ እዛው ከዚህ ሆኜ እዛ ይሄንን ነገር ሱፐር እንትን መቆጣጠር ስላልቻልኩኝ እንዴት እንደሚሰሩት አንዳንድ ጥንቃቄዎች እንዲያደርጉ ስላልቻልኩኝ እዚህ ያለኝን ስራ ሙሉ ለሙሉ አቆሜ ቀጥታ ቻይና 3 ሞልዱን አሰርቼ ስጨርስ የመጀመሪያውን የሞልዱን አውትፑት ይዤ መጥቼ ወደ 60,000 አካባቢ አስመርቼ ይዤ መጥቼ ነበረ እና እሱን ለመሸጥ ደግሞ ከፍተኛ የሆነ ማስታወቂያ አዲስ ነገር ኢትዮጵያ ውስጥ ለማስለመድ ትልቅ ቻሌንጅ ነው። እሱን ለማስለመድ ደግሞ ተጨማሪ ሌላ ወጪ ጠየቀኝ። ይሄም ማስታወቂያ ነው። እንግዲህ አሁን ባገኘው ጥናት አንድን ዕቃ የቤቱ ለሚጠቀሙ ሰዎች ለማስለመድ ግፋቢል ከ1 ዓመት እንደው በትንሹ 6 ወር ሲሪየስ የሆነ ማስታወቂያ ያስፈልጋል። ከዛ በኋላ ደግሞ በየሳምንቱ በየወሩ እየተደረገ እንደው በእኔ ደረጃ እስከ 2 ዓመት ድረስ ሰዎችን ሪፒት እንትን ማድረግ ያስፈልጋል። በዚህ መሰረት ይህ እንግዲህ የምታዩት አሁን እዚህ ላይ በአሁኑ ሰዓት እኔ ይህንን ዕቃ በኦንላይን ላይ እየሸጥኩት ነው የሚገኘው። በኦንላይን ሲሸጠው ዲሊቨሪ ነፃ አድርጌ ወይም ከወደ የሚባል የዲሊቨሪ ካምፓኒዎች ጋር በመነጋገር ፐብሊክ ትራንስፖርት እየተጠቀሙ የሚያደርሱ ልጆች አሉ። እነሱን በመጠቀም በ800 ብር እየሸጥኩት ነው። አልፎ አልፎ ለሱቆች ደግሞ 300 በብዛት ሲገዙ 450 ብር አካባቢ ነው እየሸጥኩ ያለሁት። እቃው አሁን ሰዓት እዚህ ሀገር ለአምርተው ብል እስከ 350 ብር አካባቢ ይፈጃል። ያው ሪሳይክል እንትን በመጠቀም አጠቃላይ ያለኝን ሞልድ እዚህ ሀገር አምጥቶ ምርት እዚሁ ተቋም ውስጥ ለመጀመር ወደ 19 ሚሊዮን ብር ያስፈልጋል። እኔ ያለኝን እቃ ደግሞ ሽጬ እንትን ብል ከፍተኛውን የኢንቨስትመንት እንትን መሸፈን እችላለሁ። ከዚህ ውድድር እኔ ትልቁ የምጠብቀው ይሄ ውድድር ካሸነፍኩኝ ይህንን እቃ በደንብ ፕሮሞት አድርጌ የምሸጥበት እጄ ላይ አሁን እስከ 36,000 እስከ 40,000 ምርት አለ። ይህንን ለመሸጥ ግን ትልቁ ቻሌንጅ የሆነብኝ የማስታወቂያና አዌርነስ እንዲሁም ሰው አዳፕት እስኪያደርገው ትንሽ ልፋት ይፈልጋልና አሁን ሰዓት እየሸጥኩ ያለሁት በኦንላይን ብቻ ነው። ምክንያቱም የአቅም እጥረት ተከስቶ ጨርሻለሁ። በቃ የሚታይ ነገር ያለቀለት ነገር ነው ይዘህ የመጣኸው። አስፈላጊነቱ ምንም የሚያጠራጥር አይደለም በእንትኑ ማለት ነው። ስለዚህ እንግዲህ አይ ቲንክ የመጣሁም ለማስተዋወቅ ነው እንጂ ኦብቪየስሊ ያለቀ ሁሉ ነገር ያለው ነገር ነው ይዘህ የመጣኸው። እኔም ኑርልኝ ጥሩ ነገር ነው፣ አዲስ ነገር ነው። ምናልባት ለኛ ሀገር አዲስ ነው፣ ለሌላ ሀገር የተሞከረ እና የተሰራ ነገር ነው። ይሄን አዲስ ነገር እንዳልከውም ያው ጥረት ይጠይቃል። ኃይለኛ ይሄ ኢንትሮዳክሽን ስቴጁ ላይ ማርኬቱ ላይ በደንብ እስከሚስተዋወቅ ድረስ ትንሽ ልፋት አለው። ሰርተሃል፣ በጣም ጥረሃል። ኃይለኛ ጥረት ነው ያደረከውና ደስ የሚል ጥረት ነው። ፕሮሞሽኑን እኔ በደንብ ብትሄድበት፣ አሁን ቴክኖሎጂውም አጋዥ ነው። አሁን እየሄድክበት ያለው ነገር ባሉ አጋጣሚዎች ሁሉ ብትጥር በደንብ ትንሽ የማርኬቲንግ ትንሽ የኮርስን ብትጨምርና ብታገኝ ብዬ እመክርሃለሁ። እኔ የመሸጥ አቅምህን ለመጨመር ማለት ነው። ምክንያቱም ቢዝነስ ሞዴሉንም እዚህ ጋር በደንብ አላሳየህንም እና ቢዝነስ ሞዴሉ ላይ ትንሽ እንድታገኝ ትንሽ ትሬኒንግ ብትጨምር፣ አጫጭር ትሬኒንጎች ኦንላይንም የሚሰጡ አሉ። እንዴት ፕሮሞት አድርጌ እንዴት ደሊቨር አድርጌ ያሉኝ ምርቶች ጨርሼ ወደ ተግባር እገባለሁ። ምክንያቱም 19 ሚሊዮን ነው ማስፈላጊነቱ። ያንን ደግሞ ከቨር የሚያደርግ ብዙ ምርት ብዙ ነገር እጅህ ላይ አለ። ከዛ ቀሪውን ማግኘት ይቻላል በብድር። ግፋበት ነው የምለው። ትንሽ ቢዝነስ ሞዴሉን በደንብ የሚቀረህን ነገር ብትሄድበት ብዬ ነው እኔም አድቫይስ የምሰጥህ። ጥሩ ነገር ነው ያሳየህ። ችግሮችንም ኦልሬዲ አውቃቸዋል። መሸጥ መቻል ከባድ ነገር ነው። ከባዱ ነገር መሸጥ መቻል ነው። ብዙ ሰው ፕሮዳክት ሊያወጣ ይችላል።
ከዛ ላይ ዋጋ ሊያወጣ ይችላል። ከዛ በኋላ ብዙ ነገሮች ሊሰራ ይችላል። መሸጥ መቻል ራሱ ባይተሰርፍ ከባድ ነገር ነው። ስለዚህ በጣም የሚጎልህ ነገሮች አሁን እንዳልከው ማርኬቲንግ ላይ ነው። ማርኬቲንግ ደግሞ በጣም ሰፊ የሆነ ነገር ነው። ወይ ባለሙያ ይዘህ አብረህ የሚሰራ ሰው ማርኬቲንጉን አንተ ሊጎልህ ይችላል። ያንን አንተ ፕሮዳክቱ ላይ ዲዛይኑ ላይ ሊሆን ይችላል ያንተ ታለንት። ሶ አንተ ካለ ኢትስ ኦኬ፣ ከሌለ ግን ከሌላ ማርኬቲንግ ከሆኑ ሰዎች ጋር አብረህ መስራት አለብህ። ስልጠና መውሰድም ካለብህ አሁን ለምሳሌ ይሄ ጥሩ ነገሮች ናቸው፣ ግን አሁን ሌቭሊንግ ይጎለዋል። ፓኬጂንጉ ላይ ምናምን ላይ ሌቭሊንግ ይጎለዋል። ሌላ የዚህ ብራንድ ይጎለዋል። አሁን ይሄ ልክ ከዚህ ከወጣ በኋላ ያንተን ብራንድ የለውም፣ ምንም ነገር የለውም። ብራንድ ማለት ብዙ ነገር ነው። ስለዚህ እዚህ ላይ ምንም የሚያሳይ ነገር በቀላሉ ሊለይ የሚችል ነገር የለውም። ኢቨን እዚህ ሀገር ውስጥ ስለ እንትኑን አይዲያው ክሬት ዲዛይኑ ክሬት መደረጉን ክሬትድ ኢን ኢትዮጵያ ይላል፣ ከስር ሜድ ኢን ቻይና ይላል። ግን እሱ ራሱ ሜድ ኢን ቻይና የሚለው ነገር በእኛ ከስተመሮች አይምሮ ውስጥ የሚሰጠው ሚኒንግ አለ እና በቃ ብራንድ ይጎለዋል፣ ማርኬቲንግ ይጎለዋል። እንዳልከው ማርኬቲንግ ብዙ ነገር ነው። ፕሮሞሽን ነው፣ ፕራይስ ነው፣ ሎኬሽን ነው። አሁን ደግሞ ዲጂታል ማርኬቲንግ ነው ዘመኑ። ዲጂታል ማርኬቲንግ ራሱ የራሱ የሆነ ነገር ይጎለዋል እና እሱ ላይ እንትን መስራት አለብህ። አንድ ጥያቄ ልጠይቅህ። ለታንከር አሁን ኳስ እንደምንለው ማለት ነው ራሱ ቫልቭ የሚዘጋው ማለት ነው፣ እንደሱ አይነት አገልግሎት የሚሰጥ ነው ይሄ? ተመሳሳይ ነው ወይስ ከቧንቧ ቀጥታ ለሚመጣው ብቻ ነው የሚሰጠው የሚለውን ነው። ለምን ብራንድ ላይ እንዳላሰብክና እሱን ደግሞ መጀመሪያውኑ ስታስብ ምንድን ነበር የጎደለህ የሚለውን ነው። በጣም በቃ እንግዲህ ይልባል። ስልጠና መውሰድ ብቻ ደግሞ ያንን ደግሞ ወደ ተግባር ለመቀየር የግድ በዛ እንትን ውስጥ ያለፈ በጣም ጎበዝ የሆነ ሰው ሊሰራው ይገባል። አሁን የኔ ትልቁ ችግር በራሴ ፌስቡክ በማስተዋውቀው ነው። እንግዲህ አሁን ገበያው እየተንቀሳቀሰም ያለው በዛ ነው እንጂ ለረጅም ጊዜ አቁሜ ወደ ሌላ ፈጠራ ሄጄ ነበር። ምክንያቱም መሟላት ያለባቸው ነገሮች ስለነበሩ ብራንድ እዚህ ጋር እኔ ኒክ የሚል የራሱን ስም የሰጠሁት ኒክ የሚለውን ብቻ ነው። ኒክ ይላል። አሁን ሁሉም ላይ እያንዳንዱ እቃ ላይ ኒክ የሚል ምልክቶች አሉት። ኒክ ማለት ያው የራሴ ስም ነው። ኑርሊን ከሚለው ተነስቶ ነው የተሰራው። እነዚህን ነገሮች ለማድረግ ባለኝ አቅም ሁሉ እዚህ ጋር ለመድረስ ሞክሬያለሁ። ግን አሁን ትልቁ ቦታ ይህንን ነገር እያስተዋወቅ ለመሸጥ የሚያስፈልገው ኤቭሪዌር ስትሄዱ ያው ገንዘብ ከሌለ ይህንን ነገር ማንቀሳቀስ በፍጹም የማይሞከር ነው። እኔ ደግሞ ያው ሌላ ህይወት ደግሞ እዚህ ጋር አለ። ሁሉ ነገር ማቆም አይቻልም በአንድ ጊዜ። ይህንን ነገር ለመሸጥ ትልቁ ቻሌንጅ በቃ የፋይናንስ ችግር ነው። የፕሮሞሽን እቃ አለኝ። ያንን እቃ በየሱቆቹም በየክፍለ ሀገሩም አሁን በፌስቡክ በማስተዋውቀው አይደለም ኢትዮጵያ ውስጥ አይደለም ከውጭም እጠይቃለሁ እና አልጄሪያ እና ቱኒስ በዋጋ ሁሉ ተደራድሬ ያቆምኩት ቦታ አለ። ወደ ብዙ ስለማይወስድልኝ ትቼዋለሁኝ። ወደ ቱኒዚያ ያለ አንድ የሮቶ ፋብሪካ ባለቤት የሆነ በፌስቡክ ላይ አይቶ ይህንን ነገር ጠይቆኛል። ይህንን ነገር ግን ዝም ብዬ በትንሽ ዋጋ መሸጥ ስላልፈለግኩኝ ትቼዋለሁ እና ከብዙ አቅጣጫ እንደ ሶማሌላንድ ምናምን ብዙ ቦታ ይጠየቃለሁ። ግን ይህንን ነገር አንድ ጊዜ ብዛት የሚወስድልኝ በተለይ እኔ መርካቶ ላይ ያናገርኳቸው ሱቆች ቢያንስ እንግዲህ በጣም ትንሹ ለ3 ወር እንኳን ሲሪየስ ብታስተዋውቀው ሙሉ ለሙሉ እቃውን እኔ ወስጄ አይደለም የወደፊቱን ምርትህን ከፍዬህ የአንተ ኤጀንት መሆን እችላለሁ ያሉኝ ሁሉ አሉ። ግን ይህንን ለማድረግ የመጨረሻ አቅሜን ጨርሼ ነው እዚህ ሀገር ስመጣ። እንደገና ደግሞ ሞልድ ያለው ቻይና ነው። ሞልዱን ለማስገባት ደግሞ የግድ ፋብሪካ አሁን አድርጌ በፋብሪካ ስም ነው ያንን እቃ ማምጣት የምችለው እንጂ ለሞልድ ዝም ብሎ መንግስት አይከፍልልኝም። ምክንያት ይፈልጋል። ያንን ምርት ከሆነ ይከፍላል። ግን እንደዚህ አይነት እቃ ግን እኔ የፋብሪካ ባለቤት ሆኜ ለፋብሪካ ግባት ካልሆነ አይፈቅድልኝም። በዚህ ምክንያት አሁን ሞልዱ ወደ 12 ሞልድ ያለው ቻይና ነው። ከዛ ተሰርቶ ቁጭ ብሏል። እኔን ነው የሚጠብቀው። እኔ ደግሞ ይህንን ሽጬ ነበረ ፋብሪካውንም እዚህ ለመክፈት ብዙ ነገር እቅዴ እሱ ነበረ። ይሄ ሊሆን ያልቻለው ከዚህ አንጻር ብቻ ነው። ያው ያለኝ እንትን ይሄ። አራተኛ ተወዳዳሪያችን እስክንድር ሰለሞን ተፈጥሯዊ የሆነ ከፍተኛ መጠን ውሃን አብዞርብ የማድረግ ባህሪ ያለው ፓውደርን ማበልጸግ። እስክንድር ሰለሞን እባላለሁ። የውሃ ሽታ ማኑፋክቸሪንግ መስራችና ወይም ደግሞ ፋውንደር እና ፕሮዳክት ዴቨሎፐር ነኝ።
የውሃ ሽታ ማኑፋክቸሪንግ የሚሰራው ባዮማሶችን ወይም ደግሞ የእርሻ ተረፈ ምርቶችን ወይም ደግሞ የአግሪካልቸር ተረፈ ምርቶችን የግብርና ተረፈ ምርቶችን ወደ ኢንዱስትሪ እንዲሁም ደግሞ የአግሪካልቸር ምርቶችን ማሻሻያ ንጥረ ነገሮች ነው የሰራ ነው። ከችግሮቻችን ስንነሳ በመጀመሪያ የሀገራትን ኢኮኖሚ በመተንተን የሚታወቅ አንድ ድረገጽ ይሄ ግሎባል ኢኮኖሚ .com ሪፖርት እንዳደረገው የግብርና ተረፈ ምርቶች ወይም ደግሞ የግብርና ምርቶች ምርታማነት የሚቀንሰው በ40% በዋናነት በገላጣ መሬቶች ላይ ያለ የሚገኝ የውሃ ትነትና ወቅቱን ያልጠበቀ መጠኑ ከፍተኛ ወይም ደግሞ ዝቅተኛ የሆነ ኢራቲክ ሬንፎል ፓተርን ይባላል። ያንን ኢራቲክ ሬንፎል ፓተርን ወይም ደግሞ የገላጣ መሬቶችን ውሃትነት አቅም አለው ተብሎ ይቀመጣል። ከሌሎቹ ከአፈር መሸርሸር፣ ከአፈር አሲዳማነት፣ ከአፈር ጨዋማነት በላይ የሚጎዳቸው ይሄ የገላጣ መሬት ኢቫፖሬሽን እና ኢቫፖትራንስፓይሬሽን የሚባለው ፕሮሰስ እና ኢራቲክ ሬንፎል ፓተርን ወይም ወቅቱን ያልጠበቀ ዝናብ መጠን መሆኑን ያስቀምጣል። ሌላኛው ደግሞ የሀገራትን ኢኮኖሚ የሚጎዳው የማኑፋክቸሪንግ ኢንዱስትሪዎች ምርታማነት መቀነስ ነው። ይሄ የማኑፋክቸሪንግ ኢንዱስትሪዎች ምርታማነት መቀነስ ደግሞ በእኛ ሀገር ስንመጣ እነዚህ ኢንዱስትሪዎች ኦልሞስት ሙሉ ለሙሉ በሚባል ሁኔታ ኢምፖርት ፕሮዳክቶች ላይ ጥገኛ ናቸው። ስለዚህ እነዚህ የዓለም ሁኔታ በሚበጠበጥበት ወይም ደግሞ ኢምፖርት ፕሮዳክቶች በሚዘገዩበት ሰዓት ምርታማነታቸው ከ50% በላይ ይቀንሳል፣ እንዲሁም ደግሞ እስከ መዘጋትም ይደርሳሉ ማለት ነው። ስለዚህ እነዚህ ነገሮች የሀገራችንን ኢኮኖሚ በከፍተኛ ደረጃ አፌክት ያደርጉታል ማለት ነው። እንግዲህ ችግሩን ብቻ ልንነግራችሁ አይደለም እኛ የመጣ ነው፣ መፍትሄ ደግሞ ይዘናል መጣ ማለት ነው። ይሄ የያዝነው መፍትሄ ደግሞ የእርሻ ተረፈ ምርቶቻችን በየተቋሞቻችን ውስጥ የሚበተኑ ቆሻሻ ወረቀቶቻችን፣ ጥለን ለብሰን የምንጥላቸው ልብሶቻችን፣ የተለያዩ ፍሩቶችን የእርሻ መሬቶች ላይ ተከምረው የሚቀመጡ የእርሻ ተረፈ ምርቶች እነዚህ ሁሉ የሴሉሎስ ንጥረ ነገር የሚባል ውስጣቸው ከፍተኛ ናቹራል የሆነ ፖሊመር ወይም ናቹራል የሆነ ኦርጋኒክ ማተር ይዘዋል ማለት ነው። ሶ እኛ እነዚህን ነገሮች የምንመለከታቸው የሀገራችን ኢኮኖሚ ወይም ደግሞ ሀገራችን የተያያዘችውን ፈጣን የእድገት ዓላማ የሚያሳኩ የመፍትሄ ቋቶች ናቸው ብለን ነው የምናስበው። እነዚህን ሪሰርቾች በምሰራበት ጊዜ ከአንዴም ሁለት ጊዜ በሚኒስቴር መስሪያ ቤቱ ሽልማትን አግኝቻለሁ። 2 ሪሰርቾችን በፓተንት ደረጃ አስመዝግቤያለሁ፣ እዚሁ ሴሉሎስ ላይ በተመሰረተ ማለት ነው። 2 ሪሰርቾችን ደግሞ ኢንተርናሽናል ጆርናል ላይ ለማሳተም ችያለሁ። እንዴት ብትሉኝ አሁን እነዚህ ጥለናቸው ያለነው ልንጥላቸው የቻልነው የወረቀት ምርቶች ወይም ደግሞ ባዮማሶች ሴሉሎስን ኤክስትራክት ከውስጣቸው ካደረግን በኋላ ወደ ካርቦክሲሊክ ሜታይል ሴሉሎስ ወይም ደግሞ ወደ ሶሊብል ወደሆነ ጄሊ ላይክ የሆነ ኢነርት የሆነ ሶሉሽን የሚሰጥ ፓውደር ይቀየራል። ከዛን ደግሞ የኬሚካል ባህሪያዊ ማሻሻያ እናደርግና ይሄ ክሮስ ሊንኬጅ ይባላል። በክሮስ ሊንኬጅ ደግሞ ሃይድሮጄል የሚባል ንጥረ ነገሮችን ማወፈር የሚችል ወይም ደግሞ ማርጋት የሚችል ይሄኛው ፓውደር ልክ እዚህ ላይ ይሄ ፓውደር ማለት የራሱን ክብደት 700 እና 700 ድረስ ከ500 እስከ 700 ድረስ የራሱን ክብደት እጥፍ ውሃን የመሸከም አቅምና ረግቶ ማለት መሬቱ ላይ ኢቫፖሬሽንን ተከላክሎ እንዲሁም ደግሞ የቡቃያዎችን ወይም ደግሞ የተክሎችን አቅም መሬት ላይ የመተከል ወይም ከአፈሩ ጋር የመጣበቅ ኃይላቸውን የሚጨምር የማጣበቅም ባህሪ ያለው መሬትን አረጋግቶ አፈርንም አየርንም እና ውሃን አንድ ላይ አድርጎ ያኛው ፓውደር የሌለው ነው፣ ይሄኛው ፓውደር ያለው ዴሞንስትሬት ለማድረግ የተቀመጠ ፒክቸር ነው። እኛ አክቹዋሊ የሰራነው ፓውደር ይሄኛው በሃይድሮጄል ደግሞ ሲሆን በላቦራቶሪ የሰራናቸው እንትኖች ምስሎች ናቸው። እዚህ ጋር ቪዲዮም አለው። ይሄንን ፓይለት በላቦራቶሪ ስኬል ነው። ይሄንን እስካሁን ድረስ በላቦራቶሪ ስኬል ነው ያዘጋጀ ነው። ነገር ግን በዚሁ ተቋም በፌዴራልና ቴክኒክ ሙያና ባለን ኦፖርቹኒቲ ወይም ፋሲሊቲውን በመጠቀማችን እነዚህን ማሽኖች ለማበልጸግ ችለናል። ወይንም ደግሞ ፋክተሪ ሌያውቱን ሙሉ የሚያስፈልጉት ማቴሪያሎች እዚሁ ተገዝተውልናል። እያመረትን ያለነው ራሳችንን ማለት ነው። ማሽን መፍጫ መጀመሪያ ባዮማሶችን መፍጫና ኤክስትራክት ማድረጊያ ሰርተናል። በ80% ደግሞ ሪያክተር አለ፣
በስቴንለስ ስቲል ሙሉ የስቴንለስ ስቲል ስፔሻል ዌልዲንግ ኢኩዊፕመንቶችን በመጠቀም እየሰራን እንገኛለን። ፋክተሪ ላይአውቱ ይሄን ይመስላል። ኢንዱስትሪ እንግዲህ ወደ ሀገር ውስጥ እየገቡ ያሉ ከ10,000 ቶኖች በላይ ያሉ የነዚህን ምርቶች ወደ ሀገር ውስጥ እያስገባን እንገኛለን። ያው ታርጌት ማርኬቶቻችን ይታወቃሉ። ኮንስትራክሽን፣ ፔይንትስ፣ ኮስሞቲክስ ኢንዱስትሪ ናቸው። እነዚህ ደግሞ ቢዝነስ ሞዴላችን ያው ቢቱቢ ከገቨርንመንት ጋር ከተቋሞች ጋር እና እንዲሁም ፐርሰናሊ ከዳይሬክት ሴልስ ቢዝነስ ሞዴል አለን። ኮምፓራቲቭ አድቫንቴጆቻችን ብዙ ለመግለጽ እንሞክራለሁ። እነዚህ የሀገር በቀል ምርቶች ናቸው። ሌላው ደግሞ ከውጭ የሚገቡት ሲንተቲክ ቤዝድ ወይም ፔትሮሊየም ቤዝድ ናቸው። አዲስ ነገር ነው ይዘህልን የመጣኸው፣ በጣም እናመሰግናለን። እንግዲህ የተለየ ነገሮች ናቸው። ፓተንት አለኝ ብልሃል። የፓተንት ውጤት ደግሞ አዲስ ነገር መሆኑን ያሳያል። ኢንተርናሽናል ጆርናል ላይ ራሱ ማሳተምም ትልቅ ነገር ነው። ችግሩ በተለይ የአሲዳማ አፈርነት በተለይ ምርትና ምርታማነትን በመቀነስ ረገድ የአገሪቷን የለምነት አፈር የሚቀንስ ነገር ስለሆነ ፕሮብሌሙ ምንም ግልጽ ነው። ምርትና ምርታማነትን በመቀነስ ዙሪያ ለዚህ መፍትሄ የሚሆን ወተር ሪቴንሽን ፖቴንሻል ያለው ሴሉሎስን ቤዝድ ያደረገ ነገሮችን ይዘህ መጥተሃል። ብዙ ሰዓት የወሰድከው ስለ ፕሮዳክቱ ነው። ብዙ ሰዓት የወሰድከው እና ስለ ፋይናንሻል ሞዴሊንግ ኢንካም ጀነሬት እንዴት እንደሚያደርግ አጠቃላይ ኢንቨስትመንት ኮስቱ ምን ያህል ነው፣ የከስተመር ሴግመንት የሆነው ፖቴንሻል የሆነውን ከስተመሮች እነማን ናቸው፣ መሸጫ ዋጋ ስንት ነው፣ ማምረቻ ዋጋ ስንት ነው። ለምሳሌ በምንድን ነው በኪሎ ነው የሚሸጠው እና አንዱ ኪሎ ምን ያህል መሬትን ከቨር ያደርጋል፣ ውጤታማነቱስ ምንድን ነው የሚለውን ነገር ትመልስልናል። ከቢዝነስ ሞዴሉ እና ከኢንካም ጀነሬት ከማድረጉ ሞዴል ምንድን ነው የምትሸጠው በዋናነት እና ምን ያህል ገቢ እና ኢንቨስትመንት ኮስቱን በተመለከተ ተጨማሪ ጥያቄ ያለኝ። ከዛ በፊት ግን በጣም አደንቃለሁ፣ ጥረትህ ከፍተኛ ስለሆነ ማለት ነው። ብዙ ነገሮች ነው እየጣርክ ያለኸው። እነዚህ ተክሎችን ያለ መጉዳት ነገሩ ይሄ ነገር ቴስት ተደርጎ ገበሬው አምኖበት ሊቀበል የሚችልበትን ሁኔታ ምን ድረስ ተፈትኗል? እሱም የሚያረጋግጥልህን አካል አነጋግረህ እንትን አድርገሃል ወይ? ምክንያቱም እዚህ ጋር ለፓተንት አስመዝግቤ ያለው ነው እንጂ የፓተንት ራይት ተሰጥቶኛል የሚል አልመሰለኝም አይደል? ተሰጥቷል። ፓተንት ኦልሬዲ በእጅህ አለ፣ ኦልሬዲ ቼክ ተደርጓል። ኦኬ፣ እሱ በጣም ያስመሰግንሃል። መልካም፣ እንደዛ ስለመሰለኝ ነው። እና ተክሎችን ያለ መጉዳት ነገሩ ምን ድረስ የምትለዋ ገበሬውን ማርኬት ቴስቱ አሁን አብዛኛው ጥያቄዎቼ በካፌ ቢዝነስ ሞዴሉ ላይ ምን ያክል አዋጪ ነው፣ ምን ያክል ተጠቅሞ ገበሬው ምን ያክል ሊያዋጣው ይችላል፣ ያንን ሲያምን ነው ሊከፍልና ሊገዛ የሚችለውና ማለት ነው። በተረፈ ጥሩ ነገር ነው ይዘ የመጣው። ብትጨርሰው ምናልባትም ግልጽ ሊያደርግልን ይችላል። በጥያቄና መልሱ በተጠየቁትን ጥያቄዎች ስትመልስልን እኛም እንረዳሃለን ማለት ነው። አመሰግናለሁ። ሳይንቲስት ፕሬዘንት ሲያደርግና የገበያ ሰው ፕሬዘንት ሲያደርግ ልዩነቱን በደንብ አይተነዋል። ዛሬ ብዙ ጊዜ የወሰድከው ሳይንሱን ኤክስፕሌን በማድረግ እንደዛ ነገሮች ናቸው እና ትልቁን የሚሰራውን ጥቅም ለማን ፕሮዳክቱን ራሱን እዚህ ጋር ኤክስፕሌን ለማድረግ ምንም እድሉም አልነበረህም። ክሊር። ስለዚህ ሌላ ቦታ እንትን ስትለው ቀጥታ ፕሮዳክቱን ግልጽ ነው። ፕሮዳክቱ ይሄ ነው የሚሰጠው ጥቅም ይሄ ነው፣ እንደዚህ ነው የሚያስፈልገን እንጂ አሁን ስንገባ መብራት እናበራለን እንጂ እንዴት ይሰራል ይሄ መብራት እንዴት ነው ምንድነው ኖባዲ ኬርስ አይደል? እሷን ብቻ ፓርት ነው አጉልተህ ማሳየት መቻል ያለብህ። ይህንን ብቻ ነው የምለው። ሌሎች ጥያቄዎች ነበሩኝ ግን ከመጠየቅ ቆጠባለሁ። ለምን እዚህ ጋር ያዩዋቸው ሰዎች ከአንድ ከሶስት ከአራቱ ጋር የምተዋወቃቸው ሰዎች ስላሉ እንትኑም አይፈቅድልኝም። ስለዚህ ጥያቄዎችን በሙሉ ሪዘርቭ አደርጋለሁ። ይህን ብቻ አላለሁ። ታንኪዩ።
ፋይናንሻል ሰመሪውን አስቀምጣለሁ። ከስር የፊዚቢሊቲ ስተዲው ሰመሪ ናቸው እነዚህ አሉ። የፊዚቢሊቲ ስተዲው በተወሰነ አቅም ማለት እኛ ማምረት በምንችለው በ300 ቶን የሰራ ነው ፊዚቢሊቲ ነው። አሁን አቅማችንን መጀመሪያ በአንድ ባች ሲስተም ነው እየሰራን ይህንን ቫልዩ ያገኘ ነው። እነዚህን ቫልዩ ለማግኘት አጠቃላይ የኢንቨስትመንት ኒዱ 11 ሚሊዮን ነው። ኦልሞስት ወደ 11 ሚሊዮን አካባቢ ይፈልጋል። ቀጣይ ደግሞ የሪተርን ኦን ኢንቨስትመንት ከ100 በላይ ነው ኦልሞስት። ይህንን ነገር በጥሬ እቃዎች ማለት የጥሬ እቃዎችን እኛ ፕሮሰስ የምናደርጋቸው ኦልሞስት ሰሚ ፊኒሽድ የሆኑ የወረቀት ምርቶችን ስለምንጠቀም እነዚህ የወረቀት ምርቶች በኪሎግራም በጣም እስከ 20 ብር ድረስ መጨረሻ ቢበዛ እስከ 20 ብር ድረስ ነው የምንገዛቸው ማለት ነው። ከዛ ተጨማሪ የኬሚካል ኮስቶችን እዚህ ላይ ያስቀምጠናል። እነዚህ የኬሚካል ኮስቶች ናቸው። ፊዚቢሊቲ ስተዲው ላይ እያንዳንዱ የኬሚካል ኮስት ገብቷል። የሚያስፈልገን የማሽነሪ ኮስቶች እያንዳንዱ ገብተዋል። በፕሪ ኢንቨስትመንቱ ደግሞ እያንዳንዱ ፕሪ ኢንቨስትመንት ኮስት ወይም ደግሞ እነዚህ ፕሮዳክሽን ኮስት የሚባሉ ገብተዋል። በአጠቃላይ መጨረሻ ላይ እኛ አምርተን ስንጨርስ በ185 ብር ሰርተን እንጨርሳለን። ይሄን አንዱን ኪሎ ማለት ነው፣ አንዱን ፓውደር። ሌላው የምንሸጣቸው 2 ፕሮዳክቶች ናቸው። አንደኛው የኢንዱስትሪ ችግርን ለመፍታት የሚገዛው ኢነርት ሶሉሽን የሚሰጠን ይሄ ፓውደር ማለት ምን ማለት ነው? ለማንኛውም የኬሚካል ምርቶች እንደ ፊለርነት ነው የሚያገለግለው። ቤዝ ሶሉሽን ነው። ምን ማለት ነው? የውሃን መቆጣጠር የሚችል ውሃን ማወፈር የሚችል ንጥረ ነገር ነው ማለት ነው። ይህንን የምናገኘው ሴሉሎሶችን የባህሪያቸውን በማሻሻል ነው። ይህም ባህሪያቸውን ስናሻሽል ኢንሶሊብል ናቸው። እነዚህ ወደ ሶሊብል እንቀይራቸዋለን። በውሃ ሲሟሙ ማበርከቻና ማለስለሻ እንዲሁም ደግሞ ማወፈሪያ ኬሚካል ሪያክሽኖችንም ደግሞ መቆጣጠሪያ አድርገው ይጠቀሙበታል። ይህም በ1 ኪሎ ግራም 2000 ብር ነው የሚገባው የዚህ ሀገር። አሁን በሀገሩ ላይ ባለው ዋጋ 1 ኪሎ ግራም 2000፣ እኛ ግን በ200 ብር ኦልሞስት 200 ብር አካባቢ ሰርተን ማቅረብ እንችላለን ማለት ነው። ሌላው ጥያቄ ደግሞ ቫልዩ ስትሪማችን፣ በእርግጥ ቫልዩ ስትሪማችን ሁለቱ ናቸው። ሁለቱ ማለት ይሄ ደግሞ ኒውትረንት ብሌንድድ ነው። ይሄንን ራሱን ሲኤምሲውን ወይም ደግሞ ይሄኛው ፓውደር ፈርዘር አንድ የኬሚካል ማሻሻያ ሲያደርግ ከኒውትረንት ጋር ደግሞ ከዳፕ እና ከዩሪያ ጋር አንድ ላይ አድርገን ስንሰራው ፖሊመራይዜሽን የሚባል ስቴጅ አለው። እሱ ክሮስሊንክ ሲደረግ ይህንን ፓውደር ይሰጠናል። ይሄ ፓውደር ደግሞ ኒውትረንት የያዘ ሞይስቸር የያዘ 3 ዳይሜንሽናሊ ራሱን ችሎ መቆም የሚችል ወይም ደግሞ ይሄ አሁን በደንብ ስላላልኩት እንጂ ጠጣር በረዶ ነው የሚሆነው። ማንኛውም ቦታ ላይ ኤክሰስ ውሃ ራሱ ቢመጣ ራሱን አያሟሟም፣ ግን የሚበቃውን ያህል ውሃ መጦ ይቆያል ማለት ነው። ልክ እንደ ስፖንጅ መጦ ይቆያል። 5ኛ ተወዳዳሪያችን 3 ናቸው በቡድን። እዚህ መታ ደግሞ የምታቀርብልን ሰላማዊት ገነት ትባላለች። በድምፅና በሞባይል አፕሊኬሽን የሚሰራ ማብሪያና ማጥፊያ ነው የሰሩልን። ሰላማዊትን ወደ መድረክ ጋብዛለሁ። ሰላማዊት ገነት እባላለሁ። የመጀመሪያ ዲግሪን በኤሌክትሪካል ኮሚኒኬሽን ቴክኖሎጂ፣ ሁለተኛ ዲግሪን እንዲሁም በኤሌክትሪካል ኮሚኒኬሽን ቴክኖሎጂ ተመርቄያለሁ። በማርኬቲንግ እና በኢንተርፕረነርሺፕ ስልጠናዎች ሰርቲፋየር ነኝ። ይዤ የመጣሁት በድምፅና በሞባይል አፕሊኬሽን የሚሰራ ማብሪያ ማጥፊያ ነው። የተነሳንበት ፕሮብለም በመቄዶንያ ውስጥ የመጀመሪያ ማርኬት ሪሰርቻችን ስንሰራ 7500 የሚሆኑ ሰዎች ያለ ኬርጊቨር መንቀሳቀስ የማይችሉ ሰዎች ናቸው። እንደ ኢትዮጵያ ደግሞ 7.2 ሚሊዮን የሚሆኑ ሰዎች ያለ ኬርጊቨር መንቀሳቀስ የማይችሉ ናቸው። በዚህ በኤፍዲአር ቲቤት ኢንስቲትዩት ውስጥ 4 የወንድ የዲሴቢሊቲ ክፍል አለ፣ 2 ደግሞ የሴት የዲሴቢሊቲ ክፍል አለ። በእያንዳንዳቸው ክፍል ውስጥ ሌላ ዲሴብል ያልሆነ ተማሪ ተመድቦላቸዋል ማለት ነው። እነዚህ ሰዎች በእነዚህ ተማሪዎች ኢንዲፔንደንት ሳይሆኑ በእነዚህ ተማሪዎች ነው ዲፔንደንት ሆነው የሚሰሩት ማለት ነው። በቤታችን ውስጥ እናቶች ውሃ ነክተው ስቶቭን ሲነኩ ኤሌክትሪክ ሾክ ሲይዛቸው እናያለን። ሌላው ደግሞ ማኑዋል ስዊችን ስንጠቀም በእጃችን ስለሆነ የምናበራ የምናጠፋው ለተች ሪሌትድ ዲዚዝ እንጋለጣለን። ምሳሌ ኮሮናን እና ሌሎች ተች ሪሌትድ ዲዚዝ ለሆኑ በሽታዎች ያጋልጠናል ማለት ነው። በፊዚካል ኮንታክት ሪኳየር ስለሚያደርግ ኢነርጂ ዌስቴጅ ነው። እነዚህን ችግሮች አይተን እኛ መጣ ነው ፕሮዳክት ሳውንድ አክቲቬተር ስዊች ይባላል። በፕሮዳክቱና በሰዎች መካከል ምንም አይነት ፊዚካል ኮንታክት የለም። ሰዎች ባሉበት ቦታ ሆኖ ኢንክሉሲቭ ሆኖ ኢንዲፔንደንስ ሆኖ መልቲ ኢንዋን የሆነ
ስዊች ነው ይዘን የመጣ ነው። በአንድ ስዊች ውስጥ እንደምታዩት ስቶቭን፣ መብራትን፣ አላርምንና ፋንን ኢንተግሬት አድርገን መስራት እንችላለን ማለት ነው። እሺ ከኢትዮጵያና ከሌሎች ዓለማት ጋር የኛ ፕሮዳክት ምን ልዩ ያደርገዋል የሚለውን መጀመሪያ ሃንድ ፍሪ ኦፕሬሽን ነው። በፕሮዳክቱና በሰዎች መካከል ምንም አይነት ፊዚካል ኮንታክት የለም። ሉክ ኤንድ ኦልሶ ዘ ስቶቭ ኤንድ ኦልሶ ዘ አላርም። ሰዎች በአደጋ ጊዜ አላርምን ባሉበት ቦታ ሆነው ሊጠቀሙት ይችላሉ። ስቶቭን እንዲሁ በእርጥብ እጃቸው ሳይነኩ እናቶች ባሉበት ቦታ ሆነው ኦፕሬት ሊያደርጉ ይችላሉ። ላይትንም እንደዚሁ ማለት ነው። ቨርሳታይል የሆነ አፕሊኬሽን አለው። አክሰሲብል ፎር ኦል ዩዘርስ ነው። ሁሉም ዩዘሮች ባሉበት ቦታ ሆነው ኢንክሉሲቭ ሆኖ ኦፕሬት የሚያደርጉት ነው። ሴኩሪቲ አፕሊያንስ ነው። ምክንያቱም ልነካካው አንችልም። ባለንበት ቦታ ሆነን ኦፕሬት ስለምናደርግ ኮስት ኢፌክቲቭ ነው። ኮስት ኢፌክቲቭ እንዲሆን አድርገን የሰራ ነው ራሳችንን። ሶስተኛ ፕሮዳክታችን ነው ይሄ። የመጀመሪያ ፕሮዳክት ሁሉንም ራው ማቴሪያል ነበር ገዝተን የምንሰራው። ሶስተኛውን ፕሮዳክት ስንሰራ ግን ቦርዶችንና ሌሎች ራው ማቴሪያሎችን ራሳችን ዲዛይን አድርገን ትንንሽ ሞጁሎችን ብቻ ገዝተን ኮስት ኢፌክቲቭ፣ አፎርዴብል፣ አክሰሲብል እንዲሆን አድርገን በትንሽ ኮስት እንዲሸጥ አድርገን ሰርተነዋል ማለት ነው። ይሄ ከሌላው ዩኒክ የሚያደርገን ነው። ማርኬት ኦፖርቹኒቲያችን ስናይ ደግሞ ኢትዮጵያ በ2025 ባወጣው ስትራቴጂ ኤቭሪ ሜትሪክ ከዲጂታል ቴክኖሎጂ ጋር አላይን ማድረግ አለበት። ሶ ከዚህ መሰረት የኛ ፕሮዳክት ዲጂታል ስለሆነ ኦፖርቹኒቲ ያለን ለማርኬቱ። የኛ ታርጌት ወደ ታርጌት ማርኬት ሲሄድ የመጀመሪያ ታርጌት ማርኬታችን ሜቄዶኒያ ነው። ምክንያቱም ሜቄዶኒያ ሄደን ማርኬት ሪሰርች ሰርተናል፣ አናግረናል። ፕሮዳክቱ ቢሰራ የመጀመሪያ ታርጌቶቻችን ናቸው። ሁለተኛ ታርጌታችን ይሄው ኤፍዲአር ቲቪት ኢንስቲትዩት ሁለተኛ ማርኬት የሰራንበት ቦታ ነው። ዩኒቨርሲቲዎች እና ደግሞ ሆስፒታሎች፣ ምክንያቱም የታመሙ ሰዎች ኬርጊቨራቸውንና ሐኪማቸውን በዚህ መጥራት ይችላሉ ማለት ነው። ፐርማነንትሊ ኬርጊቨር አያስፈልጋቸው። ሶ የኛ ታርጌቶቻችን ይሄን ይመስላል ማለት ነው። ሌላው ቢዝነስ ሞዴላችን፣ የመጀመሪያው ቢዝነስ ሞዴላችን ቢዝነስ ቱ ቢዝነስ ነው። ኢንስቶለር፣ ኮንስትራክተር፣ ኢንስቶለሮች ከኛ ገዝተው ለባለቤቱ የሚያስረክቡበት ነው። ቢዝነስ ቱ ከስተመር፣ ለዳይሬክት ለከስተመሩ መሸጥበት። አፍተር ማርኬት አክሰሰሪ ዳት ሚንስ በኢንስታሌሽን እና ደግሞ አሁን ምሳሌ አንድ ከስተመር መጥቶ ለላምፕ ኢንስቶል አድርጌለት ለአላርም ኢንስቶል አድርጊልኝ ቢለኝ አፍተር ማርኬት አክሰሰሪ ነው። ከዛ የማገኘው ገቢ ነው። ጎቱ ማርኬት ስትራቴጂያችን ይሄ ካምፓኒ ሁሉም የፌስቡክ፣ የቲክቶክ፣ የሊንክድን አካውንት አለው። በዛ ምክንያት ወደ ማርኬቱ እንወጣለን። ከዛ ከኤንጂኦዎች ጋር ፓርትነርሽፕ እናደርጋለን። ከስተመር ፊድባክ ሉፕ አለ። ከስተመሮች ምን ይፈልጋሉ፣ ምን ሞዲፋይ እንዲደረግላቸው ይፈልጋሉ የሚል ፊድባክ ሉፕ አለ። በዚህ መሰረት ወደ ማርኬቱ እንገባለን ማለት ነው። ኮምፒውተር እንደ ኢትዮጵያ ስናይ ሁለት አይነት ስዊቾች አሉ። አንደኛ ማኑዋል ስዊች አለ፣ ሁለተኛ ደግሞ ሞሽን ዲቴክተር አለ። ማኑዋል ስዊችን ከአክሴሲቢሊቲ አንጻር ስናይ በጣም ሊሚትድ ነው። ከኢንክሉሲቭነስ አንጻርም እንዲሁ ስናየው በጣም ሊሚትድ ነው። ኢነርጂ ኤፊሽንሲውም ሊሚትድ ነው። አፎርዴቢሊቲውም ሊሚትድ ነው፣ ምክንያቱም ሁሉንም ሰዎች ስለማያካትት። ሞሽን ዲቴክተርን ስናየው ከአክሴሲቢሊቲ አንጻር ኢት ኒድስ ፊዚካል ሞሽን፣ ሰዎች ተነስተው ወይም ሲንቀሳቀሱ ነው ሊበራ ሊጠፋ የሚችለው ማለት ነው። ኢንክሉሲቭ አይደለም። ኢነርጂም ኤፊሽንቱ ሞዴሬት ነው ሞሽን ዲቴክተር። ከኮስት አንጻር ስናየው ደግሞ አፎርዴብል አይደለም፣ ከፍተኛ ኮስት አለው። የኛም ፕሮዳክት ስናየው ደግሞ አክሰሲብል ነው፣ ሞር ኢንክሉሲቭ ነው፣ ኤፊሽንት እና አፎርዴብል የሆነ ፕሮዳክት ነው። ከኢትዮጵያ አንጻር እነዚህ ናቸው ኮምፒውተሮቼ። ከውጭ አንጻር ስናይ ደግሞ ሌሎች ስዊቻቸውን የሰሩት ለአንድ ፕሮዳክት ብቻ ነው። እኛ ግን ብዙ ፕሮዳክቶችን በአንድ ላይ እንሰራለን። ቴስት ተደርጓል በዚህ በኤፍዲአር ቲቪት ኢንስቲትዩት። ፋይናሊ ሌጋሊ ሬጅስተርድ ነው። ፓተንታችን ኦን ፕሮግረስ ነው። እስካሁን የደረስንባቸው እነዚህ ናቸው። አሁን ይህን ፕሮዳክት ገበያ ላይ ለማዋል 2 ሚሊዮን ያስፈልገኛል። ከቲም ሴቪንግ፣ ከኢንቨስተር፣ ከባንክ ሎን እና ደግሞ ከፋሚሊ ሴቪንግ ብለን ከፋፍለናቸዋል። አንድ ፕሮዳክት ለመስራት 3250 ብር ያስፈልገኛል። ለመሸጥ ደግሞ 4350 ብር ነው የሚሸጠው። በቀን 5 ስዊቾችን ለማምረት ፈርስት ይር አስበናል። 1560 ደግሞ በአንድ አመት ውስጥ ለማምረት አስበናል። ቲም አለኝ፣ ፋውንደርና ማርኬት ሪሰርቸር ነኝ። መጣልኝ ንብረቴ ደግሞ ማኒፋክቸር ነው፣ ፋይናል አሴምብለር ነው። አለኝ ውድነ ደግሞ ኤሌክትሪካል ኢንጂነር ነው። ሂዝ ማይ ዲዛይነር
ቴንክ ዩ ሶ ማች። አካል ጉዳተኛውንና እናቶችን አካቶ የተሰራ መሆኑ በጣም ያስመሰግናል፣ ቲሙንም ጭምር ማለት ነው። ጥሩ የሆነ ምርት ነው። ግን ምርታማነቱ ውጤታማነቱ ምን ድረስ ነው የሚል ነው። ፓተንት ራይትስ የእናንተ ለመሆኑ ምን ደረጃ ላይ ነው ያላችሁት የሚል ጥያቄ አለኝ። አፎርደብል ነው? ምናልባት እንዳልሽው ታርጌት ማርኬቶችሽ ኢንስቲትዩሽናል ካምፓኒዎች ምናምን መሆናቸው ሊሆን ይችላል። ምን ድረስ ነው? እኔ ትንሽ ነገርየዋን በደንብ እንድትገለጽ የያዘችው ምንድን ነው? አምፑሉንም ስዊቹንም ሶኬቱንም ነው የምትለዋን ግልጽ እንድትሆን እንፈልጋለሁ። እሷን አምጥተሽ ባያት ደስ ይለኛል። ምክንያቱም ትንሽ ተወደደ ብዬ አሰብኩኝ። 4000 ምናምን ነው መሰለኝ አንዱ ዋጋ አይደል? ያንዱ ዋጋ ምክንያቱም የሚበላሽ ነገር ስለሆነ እስከ ምን ያክል ጊዜስ ሊሰራ ይችላል? አምፖል እንደመሆኑ መጠን ወይም ደግሞ ማዘዣው ብቻ ነው? ሌላው ደግሞ ምን ያክል ዲስታንስ ምን ያክል ርቀት ድረስስ ይሰራል የሚል ነው ሌላኛው ጥያቄ። ኢምፕሊመንት መሆን የሚችልና ለረጅም ጊዜ የሚያገለግል ከሆነ ጥሩ ነገር ይዘሽ መተሻል ብዬ አስባለሁ። እነሱን በደንብ ግልጽ አድርጊልኝ እስኪ። አይ ቲንክ ፕሮዳክቱን ከአካል ጉዳተኞችም ውጪ ብታስቢው በጣም ፕሬዘንት ስታደርጊው ማለት ነው። ከዛ ውጪም ብዙ ፈንክሽኖች ሊኖሩት ይችላሉ ብዬ አስባለሁ። ለምሳሌ እዚህ ሆኜ የቤቴን ማብራት ማጥፋት የምችልበት አይነት ነገር ይሰጠኛል አይደል? እዚህ ሆኜ ሰው አለ እንዲባል አይነት ከሴኩሪቲ አኳያ ማብራት ብችል ማጥፋት ብችል ብዙ ጊዜ ተኝቼ መብራት ማጥፋት ተነስቶ ሄዶ ማጥፋት አይደል? እዚህ ሆኜ ለሌላም ቦታ እንትን ስትዩ ከዲሴብልድ ከሆኑት ውጪም አርገሽ ፈንክሽናሊቲውን የሚገለጽ ስለሆነ ብዬ አሰብኩኝ። የኔ ጥያቄ እዚህ ጋር ያየሁት ሳውንድ አክቲቬትድ ስዊች ይላል። እንግዲህ የሳውንድ ነገሮች አላየሁበትም። አይ ዶንት ኖ ለምን ሳውንድ የሚለው ቃል እንደመጣ እሱን እንትን በይኝ። ፈንክሽናሊቲው እናንተኑ አይ ቲንክ እንደዚህ አይነት ነገሮች አሉ አይቻለሁ። ያንቺን ለየት የሚያደርገው እንግዲህ ከስቶቭ ከፋን የተለያዩ ነገሮችን አንድ ላይ ኢንቴግሬት አድርጎ መያዙ ሊሆን ይችላል። ያንቺ ተች ኦር የእናንተ ፊንገር ፕሪንት ምኑ ጋር እንዳለም ዩኒክ የሆነው በእኛ እንትን አኳያ እሱንም ግለጭልኝ። ትልቁ ነገር ግን ምንድን ነው የእናንተ ካምፓኒ እነዚህ አሁን ኤግዚስትን የሚያደርጉ ስዊቾችን መቀየር ይችላሉ። የዛ ጋር ፎከስ ለምን አታደርጉም? አሁን የቤት ያለውን መብራት እንደዛ መቀየር ፖስብል ነው ወይ? ክሊር ራዘር ዳን ይሄን ነገር ከማድረግ በዛስ ወይ ይሄዳሉ የሚለውን የማርኬቲንግ እና የኢንተርፕረነርሺፕ ስልጠና መውሰድሽም የጠቀመሽ ይመስለኛል። ፕሬዘንቴሽኑ ላይ አብዛኛውን ክፍሎች አካተሻቸዋል። ጥያቄዎችን ለማሳጠር የሁለቱንም እንዳለ ሆኖ ትመልሽልናለሽ። ይህን ነገር ይዘሽ የመጣሽው ልታሳይን መስሎን ነበረ እና አላሳይሽንም እና ታሳይኛለሽ እየነበረ የለም እና እሱ ነው። ሌላው ደግሞ ኢንክሉሲቭነስ ብለሻል እና ለምሳሌ ዶክተር እንዳለው የዲስታንስ ነው በጣም ጎልቶ የመጣውና ለምሳሌ አይነ ስውራን በድምፅ የሚሳተፉበት ነገር ይኖራሉ ወይም ደግሞ የተለየ ለነሱ የሚሆን ኢንክሉሲቭነስ ከሆነ ሁሉንም ማካተት ስላለበት ነው። አሁን የዲስቢሊቲ ችግር ያለባቸው ሰዎች ብቻ በሪሞት ሆነው ኮንትሮል ሊያደርጉ የሚል ነገር አብዛኛውን ፕሬዘንቴሽን እዛ ላይ ስላተኮረ ነው። እሱን ትመልሽልናለሽ። ሌላ ደግሞ ቶታል እስቲ ፖፑሌሽን ሳይዙ ምን ያህል ነው የከስተመሮች ይህንን ምርት ሊጠቀሙ የሚችሉ ቶታል ጠቅላላው ከስተመር ሴግመንቶች ምን ያህል ቁጥር ሊሆኑ ይችላሉ የሚለው ነው። እንግዲህ ፓኬጂንግ እንደዚህ የመሳሰሉት ነገሮች አሉ። የእናንተ ፈጠራ ከሆነ ዩኒክነሱን ሌላ ቦታ የሌለ እናንተ ጋር ያለ ከሆነ እሱ አንድ ኮምፒቲቲቭ አድቫንቴጅ ነው። ስለዚህ ከስተመሮች ደንበኞች ከሌላ ወደ እናንተ የሚመጡበት የሚለያቸው ነገር ስለሆነ እሱን በልዩነት አላመጣችሁትም። ማርኬቲንግ ነገሮች ላይ የሳሳ ነገር ስላየው ነው። የመጀመሪያው ጥያቄ ምን ይላል? ፓተንት ራይታችሁ እስከምን ድረስ ነው ይላል። ፓተንት ራይታችን ኦን ፕሮግረስ ነው፣ አፕላይ አድርገናል።
ሁለተኛው ደግሞ ከአፎርዴቢሊቲ አንጻር ነው። ከአፎርዴቢሊቲ አንጻር አንድ ስዊች አሁን ማኑዋል ስዊችን ስናይ ለመብራት ብቻ ያሊያ ደግሞ ለስቶፕ ብቻ ነው የተሰራው። እኛ ግን በአንድ ስዊች ውስጥ 4 ነገሮችን ወይም ደግሞ ሌላ ኤሌክትሪካል አፕላያንሶችን እኮ በአንድ ላይ ኢንተግሬት አድርጎ የሚሰራ ስዊች ነው። ላምፕ አለ፣ ፋን አለ፣ ስቶቭ አለ፣ አላርም አለ። 4ቶቹ አንድ ላይ ነው የሚሰሩት አሁን ከረንትሊ ማለት ነው። ሳውንዱ ኢዝ ዘ ፊውቸር። ሶ ከአፎርዴቢሊቲ አንጻር አንደኛ እነዚህን ሰዎች ኢንክሉሲቭ አድርጎ መያዝ፣ ሁለተኛ ደግሞ መልቲ ኢን ዋን የሆነ ፐርፐዝ መስጠት 4350 ብር በጣም ኮስቱ ዝቅተኛ ነው። ከነዚህ አንጻር አፎርዴብል ነው። ምንድነው የያዘው ዋስትና ማለት? አንደኛ በደንብ የምንሰራው ምንድነው ዜሮ ቦርድ ነው ዲዛይን አድርገን በደንብ ለ2 ዓመት የሚሰራ ዋስትና አለው። ለ2 ዓመት የሚያገለግል ማለት ነው። እርቀቱን ደግሞ እስከ 10 ሜትር ባለው ቴስት አድርገነዋል። ከአስተዳደር ህንፃ እስከ ዲስኤቢሊቲ ክፍሎች ማለት ነው። ለ10 ሜትር ያክል እርቀቱን ቼክ አድርገነዋል። ለዲስኤቢሊቲ ብቻ ነው የሚለው መጀመሪያ ታርጌት ያደረግነው ነው። ዛት ኢዝ ዘ ፈርስት ታርጌታችን ነው እንጂ ሁላችንም መብራታችን፣ አላርማችን መስራት አለብን። ሶ የመጀመሪያ ታርጌታችን ዲስኤብል ስለሆነ ነው። ሶ ሴንሲቲቭ ስለሆነ እነሱን ኢንክሉሲቭ የማድረግ የመጀመሪያ ታርጌታችን ስለሆነ ሳውንድ አለው ያ the future there is sound። ምክንያቱም ስልክ የሌላቸው ሰዎች አሉ። ሶ እነሱን ኢንክሉሲቭ ከማድረግ አንጻር ሳውንድን ሞባይል አፕሊኬሽንም አለው። ዩኒክነሱ ምንድነው? አንደኛ ኮስቱ ነው። ውጭ ሀገር የሚመጡ በሳውንድ የሚሰሩ በሞባይል አፕሊኬሽን የሚሰሩ ስዊቾች 4350 ብር አይደለም፣ ከዛ በላይ ነው ኮስታቸው። እስከ 10000 ብር የሚደርስ ኮስት አላቸው። ኮስቱ መልቲ ኢን ዋን የሆነ ፐርፐዝ ይዞ ይሄን ያክል ኮስት በጣም ዝቅተኛ ኮስት ነው። ሶ ዩኒክነሱ አንደኛ ከኮስት አንጻር፣ ሁለተኛ መልቲ ኢን ዋን የሆነ ፐርፐዝ መስጠቱ፣ ሶስተኛ ኢንክሉሲቭ በመሆኑ ዩኒክ ነው። ማኑዋል ስዊችን ይቀይራል? አዎ በደንብ ይቀይራል። ማኑዋል ስዊችን ወደ ሳውንድ አክቲቬትድ ስዊች ነው የምንቀይረው እኛ መጨረሻ ላይ አት ኢንድ ነው እኛ ስዊቹን ኢንስታል የምናደርገው። ሶ ይቀይራል በደንብ ድምፁ አት ፊውቸር ዩኒክ። አሁን እስካሁን ቶታል ፖፑሌሽን ሳይዛችን ባጠና ነው መሰረት 3 ሚሊዮን የመጀመሪያ ፖፑሌሽን ሳይዛችን ነው ለከስተመራችን ማለት ነው። ሌላ ያላደረስኩት ጥያቄ የመጨረሻ ተወዳዳሪያችን ነው። አውቶማቲክ ሃንድ ዋሽንግ ሲስተም ነው የሰራው አብዲ ጉሉማ። ሲ jalqabarratti hundumti keessanuu galatoomaan jedha. Ani maqaan koo Barataa Abdii Gulummaan jedhama. Kalaqa ሃንድ ዋሽ አውቶማቲክ ሲስተም jedhamu qabadhee dhiyaadheen jira. በመጀመሪያ ሁላችሁም ማመስገን ወዳለሁኝ። እንኳን በሰላም መጣችሁ እያልኩኝ ስሜ አብዲ ጉሉማ እባላለሁኝ። ይዤ የመጣሁት አውቶማቲክ ሃንድ ዋሽንግ ማሽን ነው። Akkuma beekamu rakkoon ani kalaqa kana irraa ka'ee hojjedhe mana nyaataa akkasumas immoo bakkeewwan garaagaraatti meeshaatti harka dhiqatan qulqullinni gahaa dhabamuu fi kwaalitii dhabuudha jechuudha. Kunis immoo tuttuqqiiwwan garaagaraatiin dhibee kan daddarban irraa ka'uudhaan kalaqa kana hojjedhe. እንደምታውቀው እንግዲህ ብዙ ምግብ ቤቶች እንደምናውቀው የእጅ መታጠቢያ እቃቸው በጣም ኳሊቲያቸው የወረደ ነው። ብዙውን ጊዜ ደግሞ ለመክፈትም ያስቸግራሉ። ሳሙና ስንጠቀምም ንክክ ስላላቸው ይሄ ደግሞ በሽታ ስለሚያስተላልፍ ያንን የሚያስቀር በሞሽን የሚሰራ ሴንሰር ያለ ዲቴክት አድርጎ እጃችን በምናሽበት ሰዓት ላይ ውሃና ሳሙና የሚያወርድልን ማሽን ነው ይዤ የቀረብኩት። Kana jechuun rakkoo akka rakkootti kana fudhadhe naannolee iddoo mana nyaataawwan garaagaraatti meeshaan harkatti dhiqatanii haala kana fakkaataa jechuudha. Jaarkaanii akka kanaadhaan tuttuqqaadhaan kan banamudha. Inni kun rakkoodha jechuudha. Dhibeewwan daddarboon nama qunnamu jechuudha. Akkasuma immoo bakka garaagaraatti lafa cidhaatti lafa boo'ichaatti dhiqannaan nama rakkisaa jechuudha. እንግዲህ እንደምታውቁት ለቅሶ ቤት፣ ሰርግ ቤት ላይም የእጅ መታጠቢያ ስለማይኖር ሰዎች ናቸው ለሰዎች እጅ የሚያስታጥቡት። እንደ ቻሌንጅ ነው። እንደሚታዩት ደግሞ በዚህ ሜዙ ላይ ምግብ ቤት አካባቢ ጃርካንና እንደ ሮቶ አይነት ነገር ነው የሚጠቀሙት። ብዙውን ጊዜ ይበላሻሉ። ከዛ አንጻር የኔ ደግሞ ይሄንን ችግር የሚፈታ ያለምንም ንክኪ ራሱ ሴንሰር እየተጠቀመ ውሃውና ሳሙና የሚያወርድ ነው ማሽን ይዤ የመጣሁት። ምስሉ ላይ እንደሚታዩት መፍትሄው ይሆናል ብዬ ይዤ የመጣሁት ይሄንን ይመስላል። Kana fakkaataa tuttuqqii tokko malee bishaaniif saamunaa nu buusuu kan danda'udha jechuudha.
Product diimonko kana fakkaata jechuudha. Jalqabarratti kan hojjedhe anniisaa soolaarii fi elektirikiin hojjechuu kan danda'udha. Jalqabarratti kan hojjedhe kana fakkaata. Lammaffaarratti kan hojjedhe kana fakkaata jechuudha. Inni kun gurgurameetu kan inni jiru. እዚህ ጋር ምስሉ ላይ እንደሚታየው መጀመሪያ የሰራሁት በሶላር እንደዚሁም በኤሌክትሪክ ቻርጀር የሚሰራ ነው። አንዱን ሽጬዋለሁኝ። ፕሮዳክቱን አንድ እየተሸጠም አለ። ዲዛይኒin isaa kana fakkaata. Bakki itti fayyadamu mana nyaataa, hospitaala, hoteela, mana barnootaa, workshooppiiwwan garaagaraatti itti fayyadamuu kan dandeenyudha jechuudha. እንግዲህ ይሄ ካስተመር ሴግመንት ምንድነው የሚሆነው? ትምህርት ቤት፣ ሆቴል፣ ሆስፒታል ላይ ነው የሚሆነው። በተለይ ደግሞ ምንድነው ትምህርት ቤት ላይ ህፃናት የመመገቢያ ፕሮግራም ስላለ ህፃናት ለመክፈትም ለመዝጋትም ስለሚቸገሩ ሴንሰር ስለሆነ በቀላሉ ሞር ለትምህርት ቤት እና ሆስፒታል በሽታው በንክኪ የሚተላለፍበት አካባቢ ላይ የምንጠቀም ይሆናል። ቡአንሳ ቢሻን ቁሰችው kan danda'udha. Akkasumas immoo tuttuqqii tokko malee waan nu buusuudhaaf yeroo kan qusatudha. Gatiin isaallee salphaadha jechuudha. Kana jechuun biyya keenya keessatti oomishamuu kan danda'udha. Meeshaalee biyya keenya keessatti argamaniin hojjetamuu kan danda'udha jechuudha. ይሄ አውቶማቲክ ሃንድ ዋሽንግ ማሽን ጊዜ ቆጣቢ ነው። ውሃም ብክነትም አያጋጥመንም። ብዙን ጊዜ አሁን አልዘጋ ብሎን ምግብ ቤት ላይ ከፍተን ልንሄድብን ስለምንችል ያን ውሃ ይቆጥብልናል። ጊዜም ቆጣቢ ነው። አፎርደብል ነው። ይሄንን ለመስራት በሎካል ውስጥ በሚገኙ ማቴሪያሎች በቀላሉ መስራት ስለሚያስችለን ማለት ነው። Kalaqa koo wanti adda godhu meeshaalee biyya keessatti hojjetamuu kan danda'udha. Gatiin isaa salphaadha. Akkasuma anniisaa elektirikiitiin hojjechuu kan danda'udha jechuudha. ዩኒክ የሚያደርገው ነገር ቢኖር አንደኛ ሀገር ውስጥ እዚሁ አብዛኛው ማቴሪያል የሚጠቀመው የሀገር ውስጥ መሆኑ፣ አፎርደብል መሆኑ፣ ሁለተኛ ሶስተኛ ደግሞ ምንድነው በሶላር እና በኤሌክትሪክም መስራት ስለሚችል ነው። Gatiin isaa tokko jechuudhaaf 8,500 kan namatti fudhatudha. Kan inni ittiin gurguramu immoo tilmaamaan 10,000 hanga 12,000ttidha. Kan inni ittiin gurguradhee jiru tokko qarshii 12,000dha jechuudha. ኮስቱ ለመስራት 8,500 ከዛ ይሄ ለሽያጭ ደግሞ ከ10,000 እስከ 12,000 ብር ነው የሚሆነው። Kompetiishinii keessatti wanti anaan akka kastamariin koo na filatu taasisu tokko gatiin isaa gadi bu'aadha. Wanta bakkaa bakkatti socho'uu kan danda'udha. Anniisaa soolaariif elektirikiitiin illee hojjechuu kan danda'udha jechuudha. ኮምፒታቲቭ አድቫንቴጅ ምንድን ነው? አንደኛ ሎ ፕሮዳክሽን ነው። ዋጋውም አፎርደብል ነው። በቀላሉ መጠቀም የሚያስችል ነው። ከቦታ ቦታ ፖርተብል ስለሆነ ከዚህ አንጻር በተጨማሪ ደግሞ በሶላር እና በኤሌክትሪክ ኤነርጂም ስለሚሰራ ተመራጭ ያደርገኛል ይህን ፕሮዳክት። Karoorri koo gara fuulduraa oomishatti galuudha jechuudha. Oomishatti galuudha. Kallattiidhaan oomishatti galuun barbaada. የኔ የወደፊት ፕላኔ ምንድን ነው? በማስ ፕሮዳክሽን ወደ ማምረት ነው። ያን ነው እቅድ ይዤ ያለሁት። dhumarratti piroojeektiin koo kun hojiitti seenuu kan danda'udha. Kanaaf deeggarsa keessaniin gara oomishaatti seenuu kan danda'udha. ይሄ የኔ ፕሮዳክት ወደ ምርት መግባት የሚችል በቀላሉ ኢምፕሊሜንት መድረግ የሚችል ስለሆነ የእናንተ ድጋፍ ያስፈልገኛል። አመሰግናለሁ። ቆንጆ ነው አብዲ። አሚን የሚታይ እንደውም የሸጥከውም ነገር ነው ይዘህልን የቀረብከው። አስፈላጊነቱን በስኩል ፊዲንግ የሚሆን በሌሎች ቦታዎችም ላይ እንትን ነው ምንድን ነው የሚፈለግና አስፈላጊነቱ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ይዘህልን የመጣው እንግዲህ እንደዚህ አይነት ፕሮዳክቶች ግን ለምንድን ነው አዲስ አይደሉም። አሁን እኔም ካለኝ ኤክስፒሪየንስ አዲስ አይደሉም። ከዚህ በፊትም አይተናቸዋል። ስለዚህ ያንተ በጣም ዩኒክ የሆነውን ነገሮች እንድትነግረኝ ፈልጋለሁ። እንዳየነውም እዚህ ጋር ከዲዛይን ማኳያ የሆነው አንዳንድ መሻሻል ያለባቸው ነገሮች አሉ። ለምሳሌ ከጀርባ ኤሌክትሪክ ያሏቸው ነገሮች ነው ክፍት ናቸው። ኤሌክትሪክ ቦርዶቹ ማይሚን ዋይሮቹ እንደዚህ አይነት ነገሮች አሉ። እነሱም አሚን የሚሻሻሉ ነገሮች እንደሆኑ ይገባኛል። ግን ዋናው ታርጌቴ ምንድነው ዩኒክ የሆነው ነገር አዲስ የሆነው ነገር እዚህ እንትን ላይ የተጨመረው ነገር የሚለውን መልስልኝ። የሞካከርካቸው እና በተግባርም የታዩት ነገሮች ጥሩ ናቸው። የዶክተርን ጥያቄን የምጋራለሁ።
እነዚህ ነገሮች ይታወቃሉ፣ ገበያ ላይ ያሉ ነገሮች ናቸው። በተለይ በኮሮና ጊዜ ያልተሰሩ ነገሮች የሉም። ብዙ ነገሮች ተሰርተዋል ከዛን ጊዜ ጀምሮ ማለት ነው። ያንተ በምን ይለያል የሚለው የኔም በጣም ትልቁ ጥያቄ ነው። ሸጫለሁ ብለህናል። ግብረ መልስ ወስደሃል ወይ? ከተሸጠው እቃ ላይ ስንሸጥ ከነሱ ፊድባክ ምኑ እንዲሻሻል ምኑ እንትን እንዲል ብለው ጠይቀውሃል? እኔ አሁን ከማየው እዚህ ጋር በሳፋ ነው ይሄ ነገር ከስር እየተቀበልን ያለ ነው ወይስ ቱቦ ተገጥሞ ወደ ቆሻሻ የሚያስተላልፍ ነገር አለው የሚል ጥያቄ አለኝ። እንደ አንድ ተወዳዳሪ ገበያ ላይ ቀርበህ እንትን ማድረግ ትችላለህ። አይ አዲስ ነው የኔ ካልክ ደግሞ ወደ ፓተንት ራይትስ ሄደህ ነበር ወይ ሞክረህ ነበር ወይ የሚለውን በደንብ ግልጽ ታደርግልናለህ። ከሌሎች ተፎካካሪ ድርጅቶች ጋራ አጥንተህ አይተህ ተወዛዙሬ አይቻለሁ ብለሃል። ያገኘኸው ነገር ምንድን ነው ያንተ? ሌሎች ተፎካካሪዎች በምን ያክል ይሸጣሉ? ምናልባት ፕራይሱ ላይ ብለህናል። ምን ያክል ይሸጣሉ? አንተ ምን ያክል ትሸጣለህ? እሱንም አወዳድረህ እንድትነግረን ፈልገን ነው። አመሰግናለሁ። ምርቱ እንደ ምርት መወዳደር የሚችል ገበያ ላይ መግባት የሚችል እንደሆነ ይታወቃል። አመሰግናለሁ። አሪፍ ነገር ነው ይዘልን የመጣው አውቶማቲክ ሃንዶሽ ማሽን የሚለውን እና ችግሩንም ለማሳየት ሞክራል። ከዚህ ከተላላፊ በሽታዎች አንጻር፣ ከውሃ መቆጠብ አንጻር፣ ከተለያዩ አንጻሮች በደንብ አሳይታል። ፕሬዘንቴሽኑም ያሳየህንም ነገር ጥሩ ነው። ግን የፋይናንስ የወጪዎቹ ምናምናምኖቹን ነገር ዲቴይል የለውም። ያው እነሱ የጠየቁን ተጨማሪ ትመልስልኛለህ። ከነሱ ያንተ ምርት አሁን እዚህ ላይ ሶላር የሚለው ነገር መጨመሩ ነው ልዩነት ያየሁትና ሌላ ፊቸር አለው ወይ? ለምሳሌ የውጭ ግብያት ምን ይፈልጋል? ከውጭ የሚገቡ ነገሮች አሉት። አሁን የዚህ በሴንሰር የሚሰራ ብዙ ቦታዎች አሉ አሁንም ከውጭ የሚገቡ እና ከውጭ የሚገቡ ሌላ ግብአት የምትጠቀመው ነገሮች አሉ ወይ ነው አንደኛው ጥያቄ። ሁለተኛ ደግሞ ለምን ትምህርት ቤቶች መመገቢያ ምግብ ቤቶችና ሌሎች እንደዚህ ሆነ? ለምን በእያንዳንዳችን ቤት ውስጥ ራሱ ኢንዲቪዥዋልስ ከስተመሮች ሊኖሩ አይገባም ወይ የሚለው ነው። ሌላው ደግሞ ካፓሲቲው ምን ያህል ነው? ለምሳሌ በቀጥታ ከመስመር ጋር ማገናኘት አይቻልም። ከቧንቧ ጋራ የውሃ እንትኑ ምን ያህል ታንከሯ ትይዛለች? እሺ ገለቶማ ጋፊን ጀልቀበረትና ከ ማልቱ አደጎዳ ጀዳ ከለቀኮ ከና ዋንቲ አደጎዱ ቶኮፋረቲ xiqqaadha jechuudha. Akka fedha kastamariitti dhiyaachuu kan danda'udha. Xiqqaadha. Anniisaa elektiriikii fi soolaariin hojjechuu kan danda'udha. Kan biyya bakkee irraa galuu fi kan namoonni amma itti fayyadamaa jiran irraa kan adda isa taasisu anniisaa soolaarii fi elektiriikiin hojjechuu isaati. Gama biraatiin bakkaa bakkatti socho'uu kan danda'udha jechuudha. Gatii salphaatiin biyya keenya keessatti oomishamuu isaati. የኔም ፕሮዳክት ልዩ የሚያደርገው ነገር አንደኛ በሳይዝም ትንሽ ነው፣ ከቦታ ወደ ቦታ ማንቀሳቀስ የምንችል አይነት ነገር ተደርጎ ስለተሰራ፣ በተጨማሪ ደግሞ በሶላርና በኤሌክትሪክ መስራት የሚሰራ መሆኑ ራሱ ልዩ ነው የሚያደርገውና አብዛኛው ማቴሪያሎች በሀገር ውስጥ ስለሚሰሩም ልዩ ያደርገዋል የኔም ፕሮዳክት። Gaaffiin lammaffaaratti naa ka'ee warra gurgurteerraa fiidbaakii argatteetta kan jedhudha. Fiidbaakii argadheera. Namoonni fiidbaakii isaan naa kennanii utuu sagaleetti dabalte akkasuma immoo ergaa galatoomaa erga namni dhiqatee ka'ee ergaa galatoomaan akka inni dabarsu harka jala kaa'uu qofaan akka inni bishaan buusu sagaleedhaan osoo dhageessiste kan jedhu fiidbaakiin naa kennameera. Isa kanas immoo fooyyessuudhaaf fudhadheera jechuudha yaada isaanii. ከከስተመሮቼ የተሰጠኝ ፊድባክ አንደኛ ይሄ የሚሰራ በሞሽን ብቻ በእጃችን በምናሽበት ብቻ ከሚሆን ይልቅ በሳውንድም ጨምሬበት ብሰራ፣ እንደዚሁም ደግሞ ማሽኑ ራሱ ሰዎቹን ልክ እንደኛ ከስተመሮቻችን ቢያመሰግን አመሰግናለሁ የሚል አይነት ድምጽ የሚያወጣ ቢሆን የተሻለ ነው ብሎኛል። Inni gama biraatiin paatentii raayitii baafatteetta kan jedhu paatentii raayitii galmeessiseera piroosesii irra jira garuu harka kiyyan galle jechuudha. የፓቴንት ራይት ሂደት ደግሞ ያው አስመዝግቤ ያለኝ አልተሰጠኝም፣ ግን ሂደት ላይ ነው ያለ እሱ ደግሞ kan biyya alaati garurraa gatiin isaa maaltu adda godhaasa jedhuuf kan biyya alaati garuu akkan gabaa qo'adheetti gadi aanaansaa haga qarshii 30,000 jechuudha. Kan koommoo kan inni ittiin gurguramu qarshii 12,000.
እንግዲህ ከውጭ ሀገር የሚገባ ዋጋው አንጻር እኔ ተዟዙሬ እንዳጠናሁት ከሆነ 30 ሺህ እና ከዛ በላይ ነው። የኔ ግን ደግሞ ከ10 ሺህ እስከ 12 ሺህ ስለሆነ ይሄ የሎካል ላይ ተሰርቶ አፎርደብል መሆኑ ልዩ ያደርጋል። Fiicharii qabaaf kan jedhu fiicharii qabaa fuulduratti kan inni itti dabaluu barbaadu akkasuma yeroo namni bira deemu bishaan ho'aa fi qorraa adda baasee akka waqtiitti bishaan ho'aa akkasuma qorraa nu buusuu kan danda'utti akkasuma immoo sagaleedhaan saamunaa buufadhaa harka dhiqadhaa kan jedhu akkasuma ergaa galatoomaa kan jedhu itti dabaluun barbaada. እንግዲህ እዚህ ላይ ወደፊት አድቫንስ ማድረግ የሚፈልገው ነገር ምንድነው? በሳውንድ እንዲሰራ እንደዚሁም ደግሞ ሙቅ ውሃና ቀዝቃዛ ውሃ እንዲያወርድ አድርጌ ለመስራት አቅጃለሁኝ። ዲዛይን እየሰራው ነው ያለሁት። Gama biraatiin maaliif mana nyaataa irratti xiyyeeffattee kan jedhudha. Mana nyaataa irratti kan xiyyeeffadhee fi yeroo baay'ee mana nyaataa, mana shiroo akkasuma kaafeewwan garaagaraatti saamunaan iddoo tokko jira. Saamunaan nam tokko fuudhee dhiqateen ammas namni biraa dhiqata. Akkasuma immoo gaafa namni tokko harka isaa dhiqachuu dhaqu harki isaa xuraa'aadha jechuudha. Erga dhiqatee booddee immoo ka'ee booddee harkuma sanaan deebisee cufaa jechuudha. Kun immoo dhukkuboota daddarboodhaaf nu saaxiluu danda'a jechuudha. Kanaaf dhukkuboota daddarboo ittiin ittisuudhaaf mana nyaataa irratti pirootokoolii yookiin immoo istaandaardii kaafeewwanii fi hoteelawwanii eeguudhaafidha kanan hojjedhe jechuudha. ፎከስ አድርጌ የሰራሁት ለምግብ ቤት ብቻ የሰራሁበት ምክንያት አንደኛ አሁን አንድ ሰው ምግቡን በልቶ እጁን ሲታጠብ ሳሙና ይጠቀማል። በዛ ሰዓት ላይ ሳሙናውንም ያቆሽሻል። እጁን ታጥቦ ውሃውን ሲዘጋ ደግሞ የታጠበውን እጁን ድጋሚ ደግሞ በሚዘጋበት ሰዓት ላይ ያቆሽሻል እና ለመብላትም ከመብላት በፊትም እጃችንን እንደምንታጠብ ይታወቃል። ከበላን በኋላም እጃችን ሲታጠብ የታጠብነው ውሃ እጃችን መልሰን ስንዘጋና ስንከፍት እናቆሽሸዋል። ይሄ ደግሞ ለተላላፊ በሽታዎች ያጋልጡናል። ይሄ እንደዚሁም ደግሞ gama biraatiin taankeriin hammam qabataa kan jedhudha. Taankeriin koo ammaaf leetira 20 kan inni baatu akkasuma leetira 20 kan inni baatu saayizii isaa itti dabaluu kan dandeenyu ta'a. Akkasuma immoo bishaan baambaa wajjin wal qunnamsiisuu kan dandeenyudha jechuudha. ለጊዜ አሁን የሰራሁት ፕሮዳክት 20 ሊትር ነው የሚይዘው። ወደፊት ግን ከቧንቧም ጋር ማገናኘት የምንችልበት ሂደት ይኖራል። ለጊዜ ግን 20 ሊትር ብቻ ነው የሚይዘው። ታንክ ዩ። ውድ የስኪል ኢትዮጵያ ቤተሰቦች የአምስተኛው ሳምንት የስኪል ኢትዮጵያ ብሔራዊ ቴክኖሎጂና ኢኖቬሽን ውድድር የዛሬውን ይመስል ነበረ። በሚቀጥለው ሳምንት በሌላ ተወዳዳሪዎች እስከምንገናኝ ድረስ በያላችሁበት ሰላም። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ከበላይ መልቲሚዲያ ጋር በመተባበር ኢትዮጵያ በልጆቿ ፈጠራ የኢኮኖሚ ሉዓላዊነቷን ታረጋግጣለች።